እሱን አስተካክዬ በተቻለ እንኳን ለእመቤታችን ለቅድስት ድንግል ማርያም ጾመ ፍልሰታ በሰላም አደረሳችሁ አደረሰ። እንኳን አደረሳችሁ። መዝሙሩ በስቷል። እንኳን ለእመቤታችን ለቅድስት ድንግል ማርያም ጾመ ፍልሰታ በሰላም አደረሳችሁ። የነፍሴ ሞት ተወገደላት ሕመሟን ልጇ ሆንኩኝ ስለተማጸንኩ ከማገባበሉ ሼር አድርጉ፣ ለብዙዎች ሼር አድርጉ። የጸሎት ሰዓታችሁን እንዳልጋፋ ቀን ለመግባት አስቤ ነበረ፣ ግን አልተመቸኝም። ቀን ልገባ አስቤ ነበር። በራሱ ለብዙዎች ሼር አድርጉልኝ እስቲ። አሁን ተመልሰናል። በእኔ ፈንታ በጣም ብዙ ሰዎች ላይቭ እየገቡ በየዩቲዩባቸው ሲያስተምሯችሁ እንደቆዩ ተስፋ አደርጋለሁ እና ተገናኝተናል ድጋሚ። ትንሽ የዩቲዩቡን ማስተካከል እንደገናም ስልክም መቀየር ነበረብኝ። በጣም ብዙ ነገር አስቸግሮ የነበረ ጊፍትም መጥቶልኛል፣ ታብሌት። አመሰግናለሁ፣ እግዚአብሔር ያክብርልኝ። ታብሌቴን ቀይሬያለሁ ማለት ነው። 12 ኢንች ታብሌት በጣም የሚገርም እዚህ ኢትዮጵያ ውስጥ ራሱ የለም ታብሌት። ከስንት አንድ ነው። በጣም ጥቂት ሰዎች እጅ ላይ ያለው ኢቨን ከበር ራሱ አላገኘለትም። አለመኖሩ ምልክቱ ያ ነው። ሌላም ማይክ ያመጡልኝ ሰዎች አሉ። ብቻ ላይቭ ተመልሼ እንደዚህ እንድመጣ እንድገባ ያገዛችሁን የረዳችሁን በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። ይሄንንም ጭምር ማለት ነው፣ ባክግራውንድ ጭምር ማለት ነው። በጣም የማመሰግነው። እግዚአብሔር ያክብርልኝ። ቲቪም ጊፍት መጥቶልኛል ማለት ነው። እስቲ ሁሉንም አመስግኑልኝ። ላይቭ ተመልሼ እንድገባ ያገዙኝ የረዱኝ ቤተሰቦች። አንድ ነገር ነው የጎደለው፣ እሱም አሁን ቅርብ ጊዜ እግዚአብሔር ፈቀደ እንግዲህ ይመጣል ማለት ነው። ከዛ ውጪ መልኬ ይታያችኋል። ከታያችሁ ጥራት ባለው መልኩ ላይቭ ጀምሬያለሁ ድጋሚ ማለት ነው። ከዚህ በኋላ ማንም አፍን አይከፍትብንም። ድጋሚ የቆዩብን ቪዲዮዎችም ቢሆኑ እንማማርባቸዋለን። ብዙዎቹ አፋቸውን ሲከፍቱ ነበረ። እስቲ ደግሞ እኛ ደግሞ እንመጣለን እና የምንጠቅሰው መጽሐፍ ቅዱስ፣ የምናጣቅሰው ገድልና ድርሳን ምሳሌ አድርገን የምናቀርበው ዘመኑን በመዋጀት አይደል? እንግዲህ ይህን ይመስላል የዛሬው ቆይታችን። እንግዲህ በሰላም እደሩ፣ በሰላም እደሩ። ገና ሳትጀምር መምህር እንዳትሉኝ እንዲህ ከገባ ስንት ሰዓቱ ነው እንዳትሉ። እስቲ ሁላችሁም እንኳን አደረሳችሁ ተባባሉ። 200 ስንት ሰው ይታየኛል? 55 ሰው። እንዴ ላይክ ያደረገው ግን 150 100 ሰው የትገባ? እሺ የት ነበርክ እያላችሁ ነው። 1 ወር ከ15 ቀን ሙሉ በቤቴ ነበርኩ። ክፍለ ሀገር ነበርኩ፣ ዙረት ነበርኩ፣ የምክር አገልግሎት መጽሐፊ አልቆ እንደገና ድጋሚ እያሳተምኩት ነበረ። አልቆ በ1 ወር ተጠናቆ ማለት ነው። እንደገና እንዳዲስ እያሳተምኩ ነበር። ከዛ ደግሞ ከልጆቼ ጋራ ክረምት ስለመጣ አግኝቶኝ ስለማያውቁ ከልጆቼ ጋራ ጥሩ ጊዜ ነበረን። አልጠግቡኝም፣ አሁንም እኔም አልጠገብኳቸውም። ግን ለእናንተ ጊዜን በመስጠቴ ባለቤቴና ልጆቼን ጊዜ መስጠት አቅቶ ነበርና ግድ ያው ባለቤቴ ምንም አትለኝም፣ ልጆቼ ግን የግድ ያስፈልጋቸዋል። ይህንን ጊዜ እንዲያልፍባቸው እንዲያመልጣቸው አይገባም እና ለዛ ነው ጥሩ ጊዜ ነበር ያሳለፍኩት። እግዚአብሔር ይመስገን። እሺ ወንድም እህቶቻችን በላይቭ በቲክቶክም ይሁን በዩቲዩብ ሲያስተምሯችሁ ስትማማሩ እንደቆያችሁ እየሰማው እያየሁ ነበረ። ደስ ይላል። እግዚአብሔር ይመስገን።
ግን የጎደሉ ነገሮች አሉ። እነሱ ምንድን ናቸው? እኔና እናንተ ተገናኝተን ሰላም መባባል፣ ይሄ ጎድሎብናል። ከዛ ውጪ ትምህርቱ እንዳለ ነው። ገጠመኙ ምንም አልተቋረጠም። እንደምንም ብዬ ገጠመኝ እያቀረብኩላችሁ ነው ያለሁት። ዛቻና ማስፈራሪያ እንደማልፈራ ታውቃላችሁ። ምንም አይነት ጥቃት ተጽዕኖ ሊያደርሱ ቢሞክሩም ምንም ነገር እንደማሸሽ። ስለዚህ የጠፋሁባችሁ ምንም አይነት ዛቻ ማስፈራሪያ ደርሶብኝም አይደለም። ኮሜንት ላይ የጻፋችሁ ያላችሁ ሰዎች በገጠመኝ ላይ ማለት ነው መምህርዬ ምን ሆነህ ነው ላይቭ እንዳትመጣ ይከለክላል ወይ ያላችሁ ያላችሁ፣ ምንም የገጠመኝ ነገር የለም። ይልቁንስ ሌላ የገጠመኝና አንዳንድ የሚያስቁ ነገሮችን መሀል መሀል እየተጨዋወትን የሚያስቁ ነገሮችንም የሚያሳዝኑ ነገሮችንም የሚያስገርሙ ነገሮችንም እንወያያለን። መልካም ቆይታ። በጣም በጣም ደስ ብሎኝ ነው ያሳለፍኩት። ያለፉትን ሐምሌ ወር ሙሉን ማለት ነው። ሐምሌ ወር ከሰኔ ግማሽ ጀምሮ እስካሁን ድረስ ማለት ነው። በጸሎት እንክፈትና እንወያያለን። ሁላችሁም ለብዙዎች ሼር ላይክ እያደረጋችሁ የጸሎት እስከመጨረስ ድረስ ላይክ አድርጉ። ማህበርተኞች እናንተ የቴሌግራም የአቤቱ ማረን ቴሌግራም የጸሎት ማህበርተኞች ጸሎታችሁ እንዳትቋርጡ፣ የጸሎት ሰዓታችሁን ሄዳችሁ ጸሎት አድርጉ። ጀስት ነው የመጣሁት ሰላም ለመባባል። ትናንትና ማህበራችሁ ላይ ገብቼ ጸሎት እስክትጨርሱ መታገስ አልቻልኩም። በጣም ደክሞኝ ስለገባሁኝ ጥያችሁ ተኛሁኝ እና ልገባና ሰላም ላችሁ አስቤ ነበረ። ነገ ወይ ከነገ ወዲያ ወይ ሰኞ ገብቼ ጸሎት ማህበራችን ላይ እንወያያለን፣ እንነጋገራለን፣ እንማማራለን። እግዚአብሔር ይመስገን። በአደራ የሰጠኋችሁ የቴሌግራም የግሩፑን የጸሎቱን ማህበር ማለት ነው። በአደራ በጸሎት እየመራችሁ እየጸለያችሁ እያስጸለያችሁ እየቀጠቀጣችሁ እያስቀጠቀጣችሁ ያላችሁ ይገባችኋል ምን ማለት እንደሆነ። እግዚአብሔር ጨርሶ 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 በቃ በእናንተ ቤት ውስጥ ያለው መጥፎ ነገር ሁሉ ያስወግድላችሁ። ተባረኩ። በእውነት ትልቅ አደራ ነው የሰጠኋቸው። ቴሌግራም ግሩፑን ጸሎት ማህበሩን አደራ። እኔ ብዙ ቦታ ስለምሮጥ ቶሎ ቶሎ መላልገባ እችላለሁ እና እባካችሁን ብዬ ተናግሬ ነበረ። የተናገርኩትን ነገር በተግባር እየፈጸሙ ነው። እነ ምስጢረ ስላሴ፣ ሌሎችም እነ ዳኒ፣ እነ ኢዮባ፣ ሌሎችም ወንድም እናቶቻችን ስማችሁን ያልጠቀስኳችሁ ይቅርታና ሁላችሁንም አመሰግናለሁ። በርቱ፣ ጠንክሩ። እንዴት እንደምትጸልዩ ሳየው አብሬ በጸለይኩ ብዬ በጣም ቀና። አጉል ቦታ ሆኜ ስለሆነ የምሰማችሁ እንጂ አብረን በጸለይን ብዬ ቀናለሁ እና በርቱ። እዛ አመት ሞላናል። ፍልሰታ ላይ የተጀመረው አመት ሞላን። አቤቱ ማረን። የ12,000 ሜምበር አባል ያለው የቴሌግራም የጸሎት ማህበር አንድም ቀን እንኳን መጥቼ ሳላስደነግጣችሁ ሳላስበረግጋችሁ እናንተ በራሳችሁ ተረጋግታችሁ እያዳመጣችሁ ነው እና እውነት በጣም ደስ ብሎኛል። አንዳንድ ጊዜ እርስ በርስ መጸለይና በጣም የምትፈልጉት ቦታ ላይ መገኘት በጣም ደስ ያለ ሲንገጣጠም ሁለቱ እና ለዛ ብዬ ነው ሜዳውንም ፈረሱም ያው ብዬ እዛ ነው። ሲሲ አይባል ሚስጥረ ሲሲ የሚባል ነገር የለም። ሚስጥረ ስላሴ ነው ሲሲ የምትይው። ኧረ እናንተ እሱ ማታመጡት የለም። ሲሲ አይባልም። ሚስጥረ ስላሴን በትክክል ጻፉት። እሺ ጸሎት እናድርግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሶስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ስላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትህና እንደ ታጋሽነት ይሁንልን። አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ሳጉኤል በቅዱስ አፊን በ24 ካህናተ ሰማይ በ4 ኪሩብ በ99 ነገደ መላእክት ማረን፣ ይቅር በለን። አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መብዓ ጽዮን በአቡነ ዜና ማርቆስ በቅዱስ ያሬድ በአቡነ ሀብተ ማርያም በቅድስት አርሴማ በቅዱስ ክርስቶስ ሰምራ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋን ምዕመናን በሕፃናት ማረን፣ ይቅር በለን። አሜን። በተወጋው ጎን በፈሰሰው ደምህ በአማኑኤል ስምህን እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ መርሃ ግብራችንን ጀምረናል። ልጆቼ ሁሉ ሰላም እያሏችሁ ነው። ሰላምዬ ብቅ በይላቸው እስቲ። ምን ችግር አለው? ሻሽ ማድረግ ችግር አለው እንዴ? አይ ሰላም፣ እንዴት ናችሁ? የቆያችሁ ያቸው እንኳን ለፍስለታ ጾም በሰላም አደረሳችሁ። አሜን። እኔ ወክዬ አሜን ልበል። አሜን። ደህና ናችሁ? አይ እንዴት ናችሁ? ወዳችኋለሁ። ከኔ በላይ አትወዳችሁ። እሺ ዛሬ ሰላም እየለቀቀችውን ስብከት ገብታችሁ ተመልከቱ። በመነጽሬ ዩቲዩብ ላይ የዘኬዎስ ታሪክ በማህበር ላይ ያስተማርኩት ትምህርት አለ። ይጠቅማችኋል። ጨርሳችሁ አዳምጡት። የ1 ሰዓት ከ7 ደቂቃ ቪዲዮ ነው። ጨርሳችሁ አዳምጡት። በጣም ነው የሚያስተምራችሁ። እዛ ላይ ያለ ብዙ ነገር አለ። ዘኬዎስ እና የዘኬዎስ ዛፍ የሚል የእኛ ህይወት ከዛ ጋር ምን ያገናኘዋል የሚል ደግሞ መምህር ከዛፍ ጋር ምን አገናኘን እኛ ብላችሁ እንዳትሉ ገብታችሁ በደንብ አዳምጡ። ወቅታዊ ጉዳዮች ምንም እንኳን በጣም አንገብጋቢ ጉዳዮች ቢኖሩም መግባት አንፈልግም። ቲክቶክ የሚያራግባቸውን አጀንዳዎች ይዘን መተን ራሳችን መታመም አንፈልግም። የሚመለከተንን ብቻ ወደ ዘረኝነትና ወደ ፖለቲከኝነት ማግባት ስለማንፈልግ ኢትዮጵያን ሰላም አድርግልን፣ ህዝቡን ጠብቅልን፣ ተዋሕዶ ቤተክርስቲያናችንን ጠብቅልን። መዋቅሯን የሚነኩትን በሙሉ ህይወታቸውን ንካ። በቃ አንተ በምትፈልገው በበቀልም ይሁን በፍቅር ህይወታቸውን ንካ። ተዋሕዶን ሊነቀንቁ መዋቅሯን የሚነኩትን ሰዎች አንተ ሄድና ህይወታቸው ውስጥ ግባና እንዳዘበራርቋት አዘበራርቅባቸው፣ እንዳተረማመሷት አተረማምስባቸው፣ እንዳሰደቧት አንተ ራሱ ደግሞ በእነሱ ላይ ይሁንባቸው። ንጉሥ ዳዊት እንደተናገረው እግዚአብሔር ያርግባቸው። እኛ አይመለከተንም። እኛ ርዕሳችንና ዘውጋችን ይዘን የምንቀጥለው እና በቲክቶክ የምታዩትን በቴሌግራም የምትልኩልኝ ቪዲዮ የምትልኩልኝ ሰዎች በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። መጀመሪያ ሳላመሰግን አላልፍም። የሚገራርሙ አስተማሪ የሆኑ ቪዲዮዎችን ሳላቀርብላችሁ 1 ወር ከ15 ቀን ቢያልፈንም ግን አስተማሪ ቪዲዮዎች ስለሆኑ ብዙዎች ብዙ ያወሩበትን እኛ ደግሞ ይዘን መተን እናወራበታል። ዛሬ ምንም ቪዲዮ ይዤ አልመጣሁም። ሰላምታ ብቻ ነው። ሰላም እንባባላለን፣ እናወራለን፣ እንጫወታለን። ስልክ በኋላ ላይ ስልክ አስገባላቸው ከፍትላቸዋለሁ። እስከዛ ድረስ ግን እንደ መንደርደሪያ ገባ እስከምትሉ ድረስ ነው። 473 ሰው ነው እስካሁን የሚታየኝ። በከፈትኩት በ15 ደቂቃ ውስጥ ጥሩ ነው። 30 ደቂቃ ሲሞላው ደግሞ 800 ሰው ይገባል። ከዛ 40 ደቂቃ ሲሞላው ደግሞ 1000 ምናምን ሰው ይገባል። አንዳንድ እህትና ወንድሞቻችን ምን እያሉ ነው? ላይቭ በቆየህ ቁጥር ህዝቡ ወደ ሌላ ሽፍት የማድረግ ልምድ አለው ይላሉ። የኔ ተማሪዎች የትም ቦታ ሄደው እኔ ልክ ስከፍት ይመጣሉ። ቤተሰቦች የትም ቦታ አይሄዱም አይደለም፣ ቤተሰብ ሆነናል እኮ። ስለዚህ ማንም ሰው የምንወያይበት ወሳኝ የሆነ ርዕስ እስካለ ድረስ የትም አይሄድም። እኛ ላይቭ ላይ 5-10 ሰውም ገብቶ እንኳን 100 ሰውም ገብቶ ተወያይተን ጨርሰን ቪዲዮውን አየር ላይ ስናስቀምጠው በ3 ነው በ4ኛ ቀኑ 20,000 30,000 ሰው ነው የሚያየው። የ5 ሰዓት የ4 ሰዓት የ3 ሰዓት ቪዲዮ ማለት ነው። በጣም ብዙ ቲክቶከሮች፣ ዩቲዩበሮች፣ በተለይ መምህራን፣ የኦርቶዶክስ የቴዎሎጂ የአብነት ትምህርት ቤት መምህራን በአንዳንድ ነገር እንቀራረባለን፣ እናወራለን እና በመምህራን ደረጃ እንዳንተ ዩቲዩብ ብዙ ሰው የሚመለከተው ዩቲዩብ የለም። አንድ ማለት በላይቭ ላይ ከ1500 እስከ 2000 ድረስ ነው ላይቭ ላይ ሰው የሚመለከተው። ሁለተኛ ነገር ደግሞ ልክ ላይቭ እንደወጣ 3000 እና 4000 ሰው ገብቶ አይቶ እንደነበረ ያሳያል ቪዲዮ ላይ በ3 ሰዓት ውስጥ። ሌላው ሶስተኛ ደግሞ የሚገርመው 1 ሳምንት ወይም ደግሞ 3 ቀን 4 ቀን ከታየ በኋላ ቪዲዮ ያንም ያካክል ሰዓት 3 ሰዓት 4 ሰዓት የሚፈጁ ቪዲዮዎች በ30,000 እና በ20,000 ሰው ሲመለከተው ሲያዩ
ይገርማቸዋል። እና ምን ብታስተምራቸው ነው አሉ። እስቲ ንገሯቸው። እኛ የተማርነው ይህንን ነው ብላችሁ ንገሯቸው። ይህን የተማርነው በሉ። እናታችን እመቤታችን ቅድስት ድንግል ማርያም ሁላችንም ተባርከን እንግዲህ በፍልሰታ ጾም ኢትዮጵያን አንድ ትበልልን እና ህዝቦቿንም ደግሞ ምክንያቱም አሁን ሁኔታዎች ጥሩ አይደሉም። ጦርነት ተጀምሯል እየተባለ ነው። በትግራዩም በአማራውም ክልል በአዲስ አበባም በምንም ቦታ ላይ ጥሩ ነገር እየሰማን አይደለም። በኦሮሚያ ክልልም እንዲሁም ደግሞ ክርስቲያን ወንድምና እህቶቻችን እየተሳደዱ ነው ያሉት። እግዚአብሔር አምላክ ለሁሉም ልቦና ሰጥቶ ለሰዎች ልቦና ሰጥቶ አጋንንትን አስሮ ኢትዮጵያን ሰላም ያርግልን። የጨቆነ ተጨቆኖ ይህ አንልም። ሁሉም ግን የሚገባውን ከእግዚአብሔር ያገኝ አይደለም እንለው፣ ሌላ እንላለን። እሺ በቲክቶክ ላይ አንዳንድ ቪዲዮዎች እየለቀኩላችሁ ነበረ። መዝሙሮች፣ መልእክቶች ምናምን አይደለም። ፍርቱና ነው ፉርቱና ፊደሉ እንዴት ነበር? ፍርቱና ነው አይደል? ፉርቱና ነው ፍርቱና ፍርቱና መሰለኛ። አዳምና ሔዋን ጀመራቸው እያሉ ነው። አዎ ጀምረዋል። እንዲያውም ፎቶ ላሳያችሁ በቲክቶክ ፎቶ ተነስተን አንድ ቀን ዛሬሽ በቀደም ከመጡት በቲክቶክ የተጣበሱት ቤተሰቦች በቤት ድረስ መጥተው ጋቢ አልብሰውኛል። በቲክቶክ ነው የተጣበስ ነው ብለው እና ዳረን ብለውኝ አሁን ነሐሴ 19 ምናምን 20 ምናምን ልድራቸው ነው በኮሜንት የሚገርም ነው። ፎቶ ላነሳኋቸው ነው ወይ ጉድ! ረሳው ታየሽ። ፍርቱና ማለት እድልም ይመስላል፣ እጣ ፈንታም ይመስላል። ወይም ደግሞ የህይወት እድልን እጣ ፈንታና ፍርቱና ልዩነቱን ልንገራችሁ። እጣ ፈንታ ወይም እድል በህይወታችሁ የሚያጋጥማችሁ እናንተ የማታስቡት ድንገት የሚመጣባችሁ ነው እድልና እጣ ፈንታ። ፍርቱና ግን እናንተ ራሳችሁ እየቀረጻችሁ የምትወስዱት የህይወት እጣ ፈንታ ነው። በችግር ውስጥ የሚሆን በሀብት ውስጥ እናንተ ራሳችሁ በንዴት፣ በስሜት፣ በደስታ፣ በጥሩ ወይም በመጥፎ ባህሪያችሁ ህይወታችሁን አቅጣጫ የምትቀይሩበት እሱ ፍርቱና ይባላል። እና የህይወት ምርጫ የህይወት ሌላኛ ገጽታዋ ብሎ የሚተረጉሙትም አሉ። ፍርቱና እንደዛ ነው። እና የፍርቱናን ድራማ እንዳያችሁት 16 ክፍል እንዳያችሁት ተስፋ አደርጋለሁ። እንዴት አያችሁት? ዛሬ ራሱ እህታችንን ላይቭ ላይ አውርቻት ነበረ አይደለ? ላይቭ ላይ ቀርጫታለሁ። በየትኛው ስልክ ነበር የቀረጽኳት? በዚህኛው ላይቭ ላይ አግኝቻት ነበር እና ቲክቶክ ላይቭ ገብታ ኮሜንት እየጻፍኩላት ነበር። ውይ በራሱ ነው አዝናለሁ እየተቀረጽኩበት ባለውበት ስልክ ነው እና ሌላ ጊዜ ያሳያቸዋለሁ። ራሷ ሮማን ተብላ የምትጠራው እህታችን ትምህርትህን መከታተል እፈልጋለሁ፣ ይህን ትምህርት መከታተል እፈልጋለሁ፣ ይሄ የመምህር ተስፋዬን ትምህርት መከታተል እፈልጋለሁ ብላለች። ዋናዋ ገጸ ባህሪ ማለት ነው። ላይቭ ላይ ዛሬ ከ1 ሰዓት በፊት ገብታ ነበረ የቲክቶክ ላይቭ ላይ እና ኮሜንት እየጻፍኩላት ቪዲዮ ቀርጨዋለሁ። ታዩታላችሁ፣ ልጆቼ ቀርጸውታል። እና ምንድን ነው በጣም ብዙ ነገር ያስተምራቸዋል። በጣም ብዙ ነገር በተለይ እህቶቻችን ትዳርን እንዴት እንደምታጡት ማሳያ ነው። እሱን ጋብዣችሁ ነበረ። አመሰግናለሁ። መንፈስ ቅዱስ የሚል ዩቲዩብ 2 ዩሮ ሰጥቶኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። በጊፍት ተቀብለኛል ገና ከመጀመሪያ ማለት ነው። በመሰረቱ ላይቭ ባለመግባቴ በጣም ብዙ ተጎድቻለሁ። ግን ዋናው ጤና፣ ዋናው ሰላም አለ የሚባለው። እኛ ላይቭ ገብተን ስንት ገንዘብ ለመሰብሰብ ጥረት እናደርጋለን። አንተ 1 ወር ከ15 ቀን እንዴት ላይቭ ትጠፋለህ? ብዙ ስራ እኮ ነበር የምትሰራበት ምናምን ሲሉ ዋናው ጤና አይደለ? ታሞ ከመማቀቅ አስቀድሞ መጠንቀቅ። ፊት ለፊቴ በጣም ብዙ መብራትና ብርሃን እየበራብኝ ነው ላይቭ ማስተላለፍላችሁ። ሁለተኛ እንደዚህ አይነት ትኩስ ነገር እየጠጣሁኝ
3 ሰዓት ሙሉ ተቀምጬ ቦርጬን እያስረዘምኩ ቀጭን ሆኜ እንግዲህ እቺ ሾካካ የሆነች ቦርጭ እያለች እየወጣች መከራዬን እያሳየችኝ፣ የቦርጭ ስፖርት ደግሞ በግድ ሌላ ነገር ውስጥ መልከታኝ ነው። ሌላው ደግሞ በጣም ይደክማል 3 ሰዓት ሙሉ መቀመጥ፣ ሁሉንም ሰው ማማከር በጣም ይከብዳል እና ከዛ አንጻር ትንሽ ስለሚከብድ እዛ ነው እና የፍርቱናን ድራማ ተከታተሉትና ወንድ በዚህ ልክ ፖላይት ሆኖ ወርዶ ጥሩ አፍቃሪና ጥሩ ሰው ሆኖ ሚስት ሌላ ኢጎ ወይም ደግሞ ፉክክር ከጓደኞቿ ጋር ፉክክር ይዛ ስትመጣ ትዳር ምን ደረጃ እንደሚደርስ ማሳያ ነው እና 16 ተከታታይ ክፍል ያለው ድራማ ነው። ደራሲውን ሳላደንቅ አላልፍም። በጣም ጎበዝ፣ ሴቶችም ይቀየሙኛል ብሎ ሳያስብ እንዴት እንደዚያ ነገር ትሰራለህ እኛ እንደዚህ አይደለንም ይሉኛል ብሎ ሳያስብ የሚገራርሙ ሀሳቦች፣ ደስ የሚሉ የሰው ልጅን አይምሮ ነካ የሚያደርጉ ቀለል ያለ ግን በደንብ የሚያስተምር ስክሪፕት ነው የጻፈው። ብዙ ሰው ሲያደንቀው ሰምቻለሁ። ቀጣይ ደግሞ ሌላ ድራማዎቹን እናይለታለን። ገጠመኝን ደግሞ ገብቶ ቢያዳምጥ አቤት አቤት አቤት! እኔ በየቤቱ የሚያጋጥመኝን ስንት አይነት ትዳር፣ ስንት አይነት ውጣ ውረድ፣ ጥፊ፣ ቦክስ፣ ዱላ፣ ግልምጫ፣ ስድብ ምናምን በቃ ብዙ ነገር እያሳለፍኩኝ ያሳለፍኩትን ገጠመኝ ቢያዳምጥ ደግሞ እንዴ ብሎ እንደ አዲስ ጥሩ ጥሩ ልብ ወለድ ያልሆኑ እውነተኛ ታሪኮችን ያቀርባል ብዬ ተስፋ አደርጋለሁ። እሺ፣ አንድ ወንድማችን ኢትዮ ልቃቂት የሚል 20 ዩሮ ሰጥቶኛል። አመሰግናለሁ። እግዚአብሔር ያክብርልኝ። ሀና ማርያም 36 ብር የት ሀገር እንደሆነ አላውቅም፣ ብቻ ብር ተሰጥቶኛል። አመሰግናለሁ። እንዲሁም ሀና ማርያም ተጨማሪ ሼር አድርገው ነው። አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ተባረኩ። እሺ፣ ሌላ ሁለተኛ በቲክቶከር ማርታ ሴት ደብተራ ማርታ ምክንያት ቲክቶክ ላይ አንዳንድ ቪዲዮዎች ለቅቄ ነበረ። ፕሮግራሜን ጨርሻለሁ። ቪዲዮቿን አምጥቼ ቆጭ አድርጌ እዚህ ጋር እያስተማርኩኝ ማርታ ማነች? ምንድን ነው የምታስተዋውቀው? ቲክቶክ ላይ ለምን በዛ ልክ መንፈስ እያለች እያወራች ጎን ለጎን ምን እያስተዋወቀች ነው የሚለውን ነገር በደንብ አድርጌ ቁጭ አደርግላችኋለሁ። ከዛ ታውቋታላችሁ። ማርታ እኮ እንደዚህ ነው ያደረገችው፣ ጥሩ ነገር ነው ያደረገችው፣ ይሄ እኮ እንደዚህ ነው ምናምን መስሏችኋል። ከላይ ጀምሮ ማንነቷን በደንብ አድርጌ ያመጣላችኋለሁ። ባክግራውንዷ ወደፊት አሁንም ያለችበት ሁኔታ እያንዳንዱ ነገር ስዘረዝርላችሁ ስለ ልጅቷ አይደለም፣ ስለ የምትናገራቸው ንግግሮች። ስለ ልጅቷ መናገር ካለብኝ እናገራለሁ። ቀላል ነው፣ ምንም ችግር የለውም። እናቷ ማን እንደሆኑ ሁሉ ነገር መናገር እችላለሁ። ግን እኔ የምፈልገው በተናገረችው ንግግር ላይ ምን መስጠት ነው? ሀሳብ መስጠት ነው። ዛር መንፈስ ማንኛውም አጥማቂ ጋር የትኛውም ጸበል ብትሄዱ አይወጣም ስላለችው ነገር ነገ ከነገ ወዲያ ወይ እሑድ ምናምን፣ ሰኞ ምናልባት ናዝሬት ስለሚሄድ አይመቸኝም። እሑድ እገባና ማርታን እናያታለን በደንብ አድርገን። ቀጥሎ ደግሞ ሌላም አለ ደግሞ እንደዚሁ የሚያጭበረብሩ ወንድምና እህቶች ሰምቻለሁ። ፎቶቸውን ከመለጠፌ በፊት ቲክቶክ ላይ ምንም ከመውጣቴ በፊት በውስጥ በኩል ሀሳቤን አቀርብላቸዋለሁ። ተመለሱ፣ የምታደርጉት ነገር ትክክል አይደለም፣ በስማችን የምታደርጉት ነገር ትክክል አይደለም፣ ይሄ የምታደርጉት ነገር በኋላ በአደባባይ ይዤ ከወጣሁኝ ብዙ ነገር ቢበላሽባችሁ ብዬ ማስጠንቀቂያ እሰጣችኋለሁ። ከዛ በኋላ አልሰማም ካሉ ደግሞ የወንድ ደብተራ የሴት ደብተራ እያሉ እናወጣቸዋለን። አጉል ልምምድ ውስጥ የገቡ ወንድሞች አሉ፣ የማይሆን ነገር ውስጥ የገቡ። እሺ፣ አመሰግናለሁ። እግዚአብሔር አክብርልኝ። ኤኤ የሚል ዩቲዩብ ማለት ነው። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። እና በቲክቶክ ውስጥ ብዙ ሀሳቦች ይራወጣሉ። በተለይ ቤተክርስቲያን በአሁኑ ሰዓት ከባድ ፈተና ውስጥ የገባችው ማህበራዊ ሚዲያ ተጠቃሚ ስለበዛ ሳይሆን ሁሉም የራሱ መስኮትና ፔጅ ይዞ መጥቶ እኔ እንደ ራሴ እያለ ስለሚያወራ ነው። እና ሁለተኛ ደግሞ በጣም ከባዱ የቤተክርስቲያን ፈተና ዘውግ፣ ሰው ዘውግ ይስታል። ሁሉም ነገር ውስጥ ገብቼ ላቡካ ልፈትፍት፣ ሁሉም ነገር ይመለከተኛል፣ ሁሉም ነገር ሀሳብ ካልሰጠሁኝ ብለው የሚያስቡ ቲክቶከሮች አሉ። የቤተክርስቲያን ተቆርቋሪ ነን የሚሉ። በእርግጥ ጥሩ እኮ ነው ሀሳባቸው፣ እንደዚህ የተሰማቸው ነገር ሁሉም ነገር ውስጥ
ስለሚያውቁት ስለማያውቁት ስለ ጨርሰው በደንብ ፈጽሞ ፈትሸውት ስለማያውቁት ነገር በሽጉጥ አሰባኪያን ሲናገሩ የሰሙትን ነገር ይዘው መጥተው እንደፈለጉ ሲቀደዱ ማንም አይፈቅድላቸውም እና እነሱንም ታያላችሁ። እንግዲህ ብዙ ነገሮችን ይዤላችሁ እመጣለሁ። እንነጋገራለን፣ እንወያያለን። ደግሞ እረፍት አድርጎ ነበር አሁን መጣብን ደግሞ ይላሉ አንዳንዶቹ እና ቪዲዮም ፎቶም እየተለቀቀ ቲክቶክ ላይ ብዙ እየተማማራችሁ ያላችሁት የመላከ መንክራት የመምህር ግርማ ወንድሙ የቀሲስ ሄኖክንም እየቆረጣችሁ ስብከቶቻቸው በተለይ ስለ ዛር ስለ መተት የሚናገሩት አለ ቀሲስ ሄኖክ ለማርያም የሚለቁትን በጣም የሚገርም ቆንጆ ሀሳቦች አሏቸው። የእሳቸውንም እየቆረጣችሁ ሰው እንዲማርበት አድርጉ፣ ተማማሩበት። የቀሲስ ሄኖክንም ጭምር ማለት ነው። ለምን እሳቸው ዩቲዩብ እየተንቀሳቀሰ አይደለም፣ አንደኛ። ሁለተኛ ነገር ደግሞ በጣም የሚገርም ሀሳብ እያነሱ አስተማሪ የሆነ ነገር እየተናገሩ ግን ብዙም አይጎበኝም ዩቲዩባቸው እና ያን ነገር ብታደርጉ ጥሩ ነው። ቴክ 2721 የሚል ዩቲዩብ አመሰግናለሁ። እግዚአብሔር ክብርልኝ። 50 ዶ ቡዳ እንዳይበላው ዶ ልበል። እግዚአብሔር ያክብርልኝ። ሰው ከባድ ነው። እሺ እናታችን እመቤታችን ቅድስት ድንግል ማርያም ሁላችንም ትባርከን። የአሶሳ ቅድስት አርሴማ ቤተክርስቲያን ልማት እንቅስቃሴ ተጀምሯል። እናንተ በሰጣችኋቸው ገንዘብ ማለት ነው። ቅድስት አርሴማ ያን የመሰለ ቤተክርስቲያን አስተዋወቅኳችሁ። ሄጄ ቪዲዮ አሳየኋችሁ አይደለም? እግዚአብሔር ያክብራችሁ። ያን ቪዲዮ አሳይታችሁ እናንተም ቆርጣችሁ ለብዙ ሰዎች ገንዘብ እንዲዋጣ ስላደረጋችሁ በአመት 2 ወይ 3 ገዳማት ካስተዋወቅኩኝ ይበቃኛል ብዬ ነው እንጂ ይህንንም ባላደርገው ደስ ይለኝ ነበረ። ግን አንዳንድ ቤተክርስቲያኖች ያሳዝናሉ በእውነት ማለት የሚገርም አይነት ልማታዊ እንቅስቃሴ እያደረጉ ግን እነዚህ አባቶች ለምን እንደማይታገዙ ስጠይቅ ያሳዝናል። ሌላው ደግሞ የቅርብ ጊዜ ሄድኩበት የሐዋሳ ጉብኝት ነው አይደለም? ሐዋሳ ጉብኝት ላይ በጣም ብዙ ነገር ተምሬ ነው የመጣሁት። ማህበር መስርቻለሁ። በማህበር ጉዳይ ላይ የሚገራርሙ ነገሮች ነው ያየሁት። እግዚአብሔር ይመስገን። ፍልሰታ እንዳለፈች ሰርጉን እነዚያ ያልኳችሁን በኮሜንት እዚህ ጋር የኔ አዳም የት ነህ የኔ ሔዋን የት ነሽ እያላችሁ እየተነጋገራችሁ የተጣበሳችሁ እህትና ወንድሞች እናንተን እሑድ አይደለም የሚውለው ብቻ ዞሮ ዞሮ በ19 በ20 አጋብቼ ከዛ አርባ ምንጭና ወላይታ በዛ መስመር ነው ጉዞዬ። ከዛ ልክ መስከረም ሊመጣ ሲል አዲስ ዓመትን አክብሬ እንደጨረስኩኝ ደግሞ ወደ ጅማና ወደዛ መስመር ነው እና እንደዚህ ይሄ እየዞርኩኝ ማህበር መመስረቱ ላይ በጣም ትልቅ ስራ እየሰራሁ ነው ያለሁት። በመሀል ምናልባት 4 ቀን ወይ 3 ቀን ጳጉሜ ላይ ሊሆን ይችላል አይደል አላውቅም፣ ወደ ጎንደር የሚሄድበት ጉዳይ አለኝ ግዴታ። እዛ ምን ያህል ተማሪ እንዳለኝ አላውቅም፣ ብዙ ይሆናሉ ብዬ ገምታለሁ። እና ከአሁኑ ጎንደር ውስጥ ያላችሁ እና ወልዲያ ያላችሁ ሰዎች ስልክ ትልኩልኛላችሁ። አሁን ስልክ እስቲ በቴሌግራም ቴክስት አድርጉልኝ። ወልዲያ እና ጅማ እዛ ነው ብዙ ዋና ተወካይ ሰው ያላገኘሁት። የባለቤቴ እዛ አለች፣ ግን አልተመቻትም ከስራ ጋር። ስለዚህ በየትኛው ቁጥር መሰላችሁ 0940 39 66 68 በሚለው ቁጥሬ ቴክስት አድርጉልኝ፣ ሀይ በሉኝ። ወልዲያ ወይንም ጅማ ሁለቱም መሆን ይችላል፣ ችግር የለውም። እና ማህበር መመስረት በጣም ትልቅ ጥቅም አለው። ክርስቲያኖቹ ወንድምቶቻችን ምንድን ያሉት መምህር አንተዋውቀው ነበር አንድ ከተማ ውስጥ ሆነን፣ አሁን አግባባህን፣ አገናኝህን፣ አስተዋወቅን፣ ስልክ ሼር እየተደራረግን ነው እያሉ ነው። እና በጣም ደስ ይላል። እሺ ከጅማ አንድ ሰው ሀይ ብሎኛል፣ ግን አሁን ቆይ ማንሳት አልፈልግም። ለምን ሴቭ ላድርገውና ስሙን ግሩፕ ውስጥ ከትቻለሁ። ላኩ አሁንም ከጅማም ወይም ከወልዲያ። ጦርነት ስለሆነ ወዲያ ወዲህ መንቀሳቀስ ትንሽ ይከብዳል። ግን እናንተ ተሰባስባችሁ አንድ ሆናችሁ ስመጣ ደስ ይለኛል። እኔ መጥቼ የሰበሰብኳቸውም አሉ። ልክ አዋሳ ገብርኤል ሄጄ ያን ሁሉ አባል 100 ምናምን ሰው ተሰብስቦ አንድ አድርጊያቸው ማለትም በትምህርቱን የሚያዳምጡ
አንድ ማህበር ላይ እንዲሆኑ ማለት ነው እንጂ መጀመሪያም አንድ ነበራችሁ። ግን እንደዛ አድርጊያቸው እንደመጣ ሁሉ የወላይታና የአርባ ምንጮችን እንደዛ ነው የማደርገው። ጅማ ግን የተወሰነ ሰው አግኝተናል። ግን ትንሽ እሱም ሆኖ አልጠቀመንም። ወጣ ገባ የሚሉ ሰዎች ናቸው ያገኘሁት። እርግጠኞች አይደሉም። ጭራሽ በስልክ ስላናገርኳቸው ብቻ የሚደነግጡ ሆኖ ነው ያገኘኋቸው። እንደዚህ በደንብ ትምህርቴን ያዳመጠ ሰው እኔን ሲያናገር አይደነግጥም። በቃ ምንም የሚያስደነግጥ ነገር የለማ። በዩቲዩብ በደንብ ስለለመደኝ ማወራው ስለገባው ትምህርቴንም ስለሚያውቅ ሲያገኙኝ እንደ ቤተሰብ ነው። መምህርዬ ምናምን ብለው ሰላም የሚያናግሩኝ ሰላም የሚሉኝ እና አዳምጠው ማያውቁ ናቸው የሚፈሩት የሚበረግጉት። ወይም መተት የሚያደርጉ ሰዎች የነበሩ ወይም አሁንም ከኃጢአት ያልተላቀቁ ከባዕድ አምልኮ ከሱስ ከምን ያልተላቀቁ ሲያገኙኝ ድንብርብር ይላሉ። እሺ ሀና አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሀንዬ አመሰግናለሁ። ሌላው ሰሞኑን አንዳንድ ትኩሳቶች እየሰማን ነው። ግብረ ሰዶም በቤተ ክርስቲያን ውስጥ ተገኘ። ከትልልቅ ስልጣን ላይ ከተቀመጡት ውስጥ ግብረ ሰዶሞች አሉ የሚባል ወሬ ሰማን። አንዳንድ ቦታዎች ላይ ነጋሽ ሚዲያ ላይም ሌላም ቦታ ላይም ሰማው። ምን ማለት ነው ይሄ ነገር? ምንድን ነው? ጆሮ ዳባ ተብሎ የሚታለፍ ነው ወይ? ሁሌ እየጮኸን እንዴት እንደዚህ ሊቀጥል ቻለ ብዬ ጠይቃለሁ። አሁን ቤተ ክርስቲያን ውስጥ እንግዲህ እኛ እያጋለጥን ስንመጣ እንዴት እንደዚህ ትላላችሁ አባቶችን እንዴት እንደዚህ ትላላችሁ ስትሉን ቆይታችሁ ደብተራ የተባለ በከፊል ግብረ ሰዶም ነው። እኔ እርግጠኛ ነኝ በከፊል ሁሉም አይደለም። ደብተራ ስራቸው የትኛው ደብተራ መሰላችሁ? ይህ ስር ማሽቅጠል በጣሹን ነው። ለይተህ ብያለሁ፣ ለይተህ ተናገር፣ ለይተህ ምታ እየተባልኩ ነው። እና ያሳሰርኩት ደብተራ የዛሬ 2 ዓመት ያሳሰርኩት ደብተራ አሁን መፈቻ ጊዜው ደረሰ እና ይቅርታ እየጠየቀ ነው። እና ንስሐ መግባት እፈልጋለሁ፣ ከዚህ እስር ቤት ሳልወጣ ንስሐ ልግባ እያለ ነው። ግን ደብተራዎች አብዛኞቹ ግብረ ሰዶሞች እንደሆኑ እየተናገረ ነው። ሄጄ አናግሬው አብዛኞቹ ደብተራዎች መንፈሱ ያዛቸዋል እንደዚህ እንዲረክሱ፣ እንደዚህ አይነት ቆሻሻ ነገር ውስጥ እንዲገቡ። ደግሞ እንደዚህም ሆኖ የሚገርመው ነገር፣ በጣም የሚያሳዝነው ነገር ግለ ወሲብ የፈጸመው ሰዶማዊ እንስሳ መሬት ቀደው አልስልሰው በቃ ብዙ ነገር እያደረጉ በድፍረት ቤተክርስቲያን የሚገቡት ነገር ነው። በጣም የሚያሳዝነው የሚያሳፍረው ነገር ይሄ ነው። ምን ማለት ነው? አባቶች ለምን ደነዘዙ፣ ለምን ፈዘዙ ስንል ለቤተ ክርስቲያን ብለው፣ በከፊል ለቤተ ክርስቲያን ብለው ነው። በይፋ እንዳይወጡ ላምሳት ወልዳ ሆነባቸው። ላምሳት ወልዳ አትልሰው ይፈጃታል፣ አትቶ ልጇ ሆነባት አይደለ? እና እንደዛ ሆነ። ከባድ ነው። እና እስር ቤት ያለው ደብተራ ሲወጣ ብዙ ጉድ ይነግረናል። ወደ ቀልቤ ተመልሻለሁ አለ። ቀልብ የሚባል ነገር እንዳለ ባላምንም መምህር ወደ ቀልቤ ተመልሻለሁ ነው የሚለው። ገጠመኝ እዛ ሆኖ እንዲያዳመጥ ብዙ ጥረት አድርጌያለሁ። ፖሊሶቹም አግዘውኝ ረድተውኝ በጣም ብዙ ጥረት አድርጌያለሁ። ግን ከወጣ በኋላ የት እንደሚሄድ ግራ ገብቶታል። ይሄ ነው። እና ይህንን ሰው እስቲ አቀርበዋለሁ። ሳቀርበው ግን በድፍረት ፊት ለፊት ካሜራ ፊት እቀርባለሁ ቢለኝም እኔ ለቤተ ክርስቲያን ስል ታዋቂ ሰው ስለሆነ ማለት ነው 2 ዓመት የታሰረ ሰው ታዋቂ ሰው ስለሆነ ብቻ አላቀርበው። ግን ጀርባውን ሰጥቼ ልክ ባለፈው መነኩሴውን እንዳቀረብኩላችሁ የዛሬ 2 ወር አካባቢ ላይ አይደለ? የእሱን ነገር አልነገርኳቸውም። ለካ የምስራች ምስር ብላ በሉኝ እስቲ። የምስራች ምስር ብላ ሳትሉኝ አልናገርም። እሺ ምን ሽሮ ልብላ ቶሎ የለም ምስር ብላ የሚል ጎሽ ምስር ብላ። መነኩሴው ያቀረብኩት ትዳር ላይ የነበረው መነኩሴ የቤቱን ካርታ፣ ገንዘቡን፣ ንብረቱን፣ ሁሉ ነገሩን ለሚስቱ እንዲያስረክብ አድርጌ ስም እንዲያዛውር አድርጌ ከዛ በኋላ ምንም አይነት መነኩሴ ንብረት በእጁ መያዝ የለበትም ስለው እሺ ብሎኝ አመሰግናለሁ እሺ ብሎኝ ቃሌን ሰምቶ የዛሬ ሳምንት ወደ ገዳም ሸኝተ ነው ገዳም ገብቻለሁ ብሎ ፍልሰታን ሱባኤ ላይ ነው ያለው ማለት ነው። የያዝኩትን አልለቅም። አንድ ነገር ከያዝኩ አልለቅም ብዬ የምለው ለዚህ ነው። ለምን? ቅዱስ ሩፋኤል ከኔ ጋር ስላለ። ሰዳዴ አጋንንት፣ ፈታሄ ማህፀን፣ ረዳኤ ምንድዋን፣ በቁስል ላይ የተሾመ ህዋሴ ዱያን
አዎ ቅዱስ ሩፋኤል በጣም ነው የምወደው። ሁሌ ስናገር ሰምታችኋል። ብር ቢኖረኝ እኔ አሁን እንደ ምሳሌ እንደ ሚስተር ቢስት አይነት ነገር ወይ እንደ እሸቱ መለስ አይነት የሆነች ደህና ሰብስክራይብ ኖሮኝ ብር ቢኖር እኔ መጀመሪያ ማሰራው የቅዱስ ሩፋኤል ቤተክርስቲያን በክቡ የካሚካኤል በሚመስል መልኩ። ለነገሩ አንድ አዲስ አበባ ውስጥ አይደለም፣ እዛው አዲሱ ገበያ ቅዱስ ሩፋኤል ራሱ ተመሳሳይ ነው። ግን በቃ እሱን ማሰራት ነው መድገም ነው የምፈልገው። በጣም ነው የምወደው። ይህንን እንዳሸንፍ የሚያደረገኝ እሱ ነው፣ ቅዱስ ሩፋኤል ነው። እና ይህ መነኩሴ ያው እኚህ መነኩሴ ነገር አሁን በንስሐ የታጠቡ ስለሆኑ እኚህ መነኩሴ ወደ ገዳም ገብተዋል እና የቦርሳ የልብስ የምናምን መገዛዣ ብር ተሰጥቷቸው ገዝተው ምን ብለው እቃው ተሟልቶላቸው እኔ በስሜ ምንም አይነት ቤት እንዲኖር አልፈልግም፣ ይኸው የቤቴን ስም ወደ ባለቤት ያዙር ያሉ ልጆቼን አደራ ብለው ልጆቼን የምታሳድጉልኝ እናንተ ናችሁ ብለው አስረክበው ሄደዋል። አቀርባታለሁ በፍልሰታ ውስጥ ትመጣለች ወይ እሑድ ሜይ ቢ ተቀጣጥረናል። እሑድ አይደል አለች ላይቭ ላይ እስቲ በይኝ ካለሽ እህቴ። አዎ እሑድ ቀጥረኸኛል ብኝና በቀኑ ተሳስቼ እንዳይሆን እና እሑድ ኢንተርቪው አደርጋታለሁ። ኢንተርቪው ይሻላል ወይስ ላይቭ ላይ ላምጣት? ከነ ልጆቿ በነገራችን ላይ ከልጆቼ ጋራ መዝሙር ውስጥ አሉ። መዝሙር የልጆቼ መዝሙር በህብረት ወደ 90 ምናምን ልጆች ተሰብስበው የዘመሩት አላሉ የልጆቼ መዝሙር እዛ ውስጥ ልጆቹ አሉ፣ 2 ልጆች እና ይዛቸው መጣ። ልጆቼን አደራ ብሏል። እኔንም አደራ ብለውኛል። ምንድነው አደራ ያሉት? ባለቤቴ ቤት ብቻ ያላት ቤት ኮንዶሚኒየሙን ባለንድ መኝታ ኮንዶሚኒየም በስሟ ዙሬ ሄጃለሁ፣ ግን የዕለት መተዳደሪያ የላትም ብለውኛል። እኔ ነኝ እስካሁን ድረስ እየሰጠኋት ያለሁት። አሁን ኦልሬዲ 1 ወር ጀምረናል። 2ኛ ወር 3ኛ ወር እናንተ እስከምትሰጧቸው ድረስ ከቤተሰቤ ጋር ከልጆች ጋር እኩል እሷንም እንደዚሁ እያገዝኳት ነው ያለው እና እግዚአብሔር ይመስገን እናንተ እያላችሁ አትራሉም፣ አትጠሙም። ደግሞ ድል ያደረግንበት ትልቁ ቻሌንጃችን ስለሆነ ጀግና ጎበዝ ትሏታላችሁ ብዬ ተስፋ አደርጋለሁ። ይቺ ልጅ ይቺ እናት ብዙ ነገር ያየች ናት፣ ብዙ ቦታ የደረሰች ሰው ናት። ግን ጠማኝ ራበኝ አለች። ምን ይሄ እንጀራው አይደለም ስጋና ደሙ። ኧረ መምህር መቼ ነው ክርስቶስ ስጋና ደም የምቀበለው? ከዚህ መነኩሴ ጋር እየተኛሁኝ ከዚህ ሰው ጋር እንደዚህ ሆኜ ኧረ እንደ ክርስቶስ ራበኝ ጠማኝ አለች። በጣም አሳዘነች። ይህን ነገርማ ሊያዘው ሊጨብጠው፣ ከዛ ቅዱስ ሩፋኤል ያግዘኛል። ከነካሁት እኔ ያዝኩትን ነገር አልለቅም የምላችሁ ለዚህ ነው። አንድ ገጠመኝ እኮ ዓመት የሚፍጅብኝ 6 ወር መጨረሻ ላይ ለእናንተ ገጠመኝ ይቅረብ የማይቅረብም ሰዎቹን ግን ለቅዱስ ቁርባን ካላበቃውኝ አልለቅም። ግን መካከላቸው ላይ ይሄ መዋዠቅ ወለም ዘለም ምናምን የሚሉ ከሆነ እኔን የሆነ አታክ ለማድረግ ምናምን ጥረት የሚያደርጉ ከሆነ ቻው ብዬ ወደሚቀጥሉት ሰዎች ነው የሚሄደው። ለምን ራሳቸው ና ብለው ጠርተውኝ እንደገና የሚያለምጡ ከሆነ ምንም ጥቅም የለም። ብዙ ቤት እንደዚህ አጋጥሞ አጠፍንም ብለው አንዳንድ እህቶች ያስፈዝኑኛል። ባለቤቶቻቸውን ለመለወጥ ብለው አግዘኝ ይሉኛል። ሳግዛቸው ባለቤታቸው አይያዝም፣ ጫው አይያዝም። ዘዴ ፈጥሬ በዛም ብዬ አይያዝም። ከዛ እግዚአብሔር ያልፈቀደው ትዳር ሊሆን ይችላል ብዬ አስቤ እጸጥታለሁ። እቺማ አይባልም ከባድ ነው፣ ኑሪም አይባልም ከባድ ነው። በጣም ውጥረት ውስጥ ያሉ እህቶች አሉ፣ ወንድሞችም አሉ እንደዚሁ ደግሞ ናርሲሲስት የሆኑ ሚስቶችን ያገቡ አምባገነን የሆኑ እና ከዛ አንጻር እቺ ሴት በጣም ነው የምታሳዝነኝ። የመነኩሴው ሚስት የነበረችው ማለት ነው። በዛ ደብር ላይ እሱ ያገለግልበት በነበረበት ደብር ላይ ያላችሁ ካህናትና ዲያቆናት አገልጋዮች በሙሉ ከዚህ ሰው ጋር ንክኪነት ያላችሁ ንስሐ ግቡ። ከዛ ውጭ ግን ያለ ስማችሁን ጠቅሼ ስም የሰጠኋችሁ የላችሁ፣ አርፋችሁ ቁጭ በሉ። ሰውየውን ለቁም ነገር አብቅቼዋለሁ ስል እግዚአብሔር ረድቶኛል ማለት ነው። እናንተ ውስጥ ሌላ ችግር ካለ ይመጣል። በነገራችን ላይ የ2 ሌሎች ቄሶችና መነኮሳት ታሪክ እኔ ጋር መጣ። አይ እኔ የአባቶችን ታሪክ ገበና እኮ ማጋለጥ ሰው አይደለሁም ምረዳ ነኝ እንጂ ብዬ እነዛ ሰዎች መለስኳቸው። ግን አሁንም እኮ አላቆመውም መምህር ሲሉኝ በውስጥ በኩል ለማናገር ሞከርኩ። አታርፉም ስላቸው እሺ መምህር ይቅርታ ያሉት። ለምን ሚዲያ ላይ ስለሆንኩኝ ይፈራሉ። እኔን ሚዲያ ላይ ያለሁትን ሰውዬ ይሄ እዚህ ጋር የተቀመጠውን ተራውን ሰውዬ ፈርተው እሺ ያሉ ሰዎች እግዚአብሔርን እሺ ያላሉት በጣም እኮ የሚገርም ነው። ካሳሁን
ደስታ። አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ተባረኩ። እና ይቺ ሴት አሁን ስጋና ደግሞ በፍልሰታ አሁን ትቀበላለች ከልጆቿ ጋር ንስሐዋን ጨርሳለች። እየተጠመቀች ማታ መጥቶ ጭንሽን ክፈች የሚላት የለ። መነኩሴ ሆኖ ያገባት የለ። መንፈሷን ተቆጣጥራ ይዛለች። ከክርስቶስ ጋር 1፣ 3፣ 4 ዓመት እንደፈለገች ልትሆን ነው። አይገርማችሁም? ጸሎቷን እንባዋን አይቶ እግዚአብሔር እና ብዙ ማስረጃዎችን ይዤ ኦዲዮ አለ፣ የወረቀት ማስረጃ አለ፣ ሌሎችም የሰው ምስክሮች ይዤ እነዚህም በሙሉ ዶክሜንት አድርጌ አስቀምጫለሁ። ነገ አዲስ ነገር እቀሰቀሳለሁ የሚል ከሆነ ችግር ውስጥ የሚገቡ ሌላ ነገር ካለ ደግሞ ይወጣል ደግሞ ፋይሉ። ሁላችንም ግን እግዚአብሔር ይጠብቃል። ስለዚህ እንዲህ ያሉን ደግሞ ገጠመኞችን አሳልፌያለሁ ባለፉት ሳምንታት፣ ወር ውስጥ ማለት ነው። እንደገና ደግሞ እኔ ድሮ ጥንት አገለግልበት የነበረው ደብር ማለት ነው የካ ደብረ ሳህል መላከ ሰላም ሰንበት ትምህርት ቤት ነበር የማገለግለው። እንዲሁም የካ ደብረ ሳህል ያገለግሉ የነበሩ አሁን ቀይረው ወደ ሌላ ደብር የሄዱ አንድ ካህን አንድ አባት ቢሮ ድረስ በመምጣት ብዙ ነገር ነግረውኛል። ብዙ ታሪክ በልጅነት ጀምሮ ለሚያውቁኝ ከልጅነት ጀምሮ እዛ ሳገለግል ያቁኝ የነበሩ አባት ዛሬ ሚዲያ ላይ እንደዚህ ሳስተምር አይተው እንደው ኬት ነው የምታመጣው ይሄን ትምህርት ብለው ነበር መጀመሪያ። በኋላ አዳምጡ ብዬ ስሰጣቸው እኛ ይህን ሁሉ ዘመን መስተፋቅር፣ መስተጻል፣ መስተአምር፣ መስተ ምናምን እያልን ወይም ጥላወጊ እያልን ስንልክ የነበረው አውደ ነገስት፣ መርብተ ሰለሞን፣ መፍትሄ ስራይ ምናምን እያልን ስንጠቀሙ የነበረው ነገር ሁሉ ወጥራ ይዘህ እሱን ቤተክርስቲያን እንዳትቀበለው ወይም ቤተክርስቲያንም ደግሞ አለመቀበሏን እየተናገርክ ነው አሉኝ። አዎ በደንብ ያዳምጡ ሰዎች። 3ኛ ቀን 4ኛ ቀን ላይም ደወሉ። አታርፍም አሉኝ። አባ ምኑን ነው የማርፈው? እግዚአብሔር አምላክ እንደሆነ መመስከሩን ነው የማርፈው ወይስ ተዋርሶ አጋንንት እንደሆነ መናገር ማቆሜን ነው የማርፈው? የትኛው ይሻላል? እስቲ ምረጡልኝ አልኳቸው። ጥበብ እኮ ነው ልጄ፣ እንደው ዝም ብለህ የምታወራው። ኧረ ተው አባቴ፣ ኧረ ተው አልኳቸው እና 1-2 ሳምንት ያክል ገጠር ዘመድ ጥየቃ ሲሄዱ በስልካቸው ላይ ገጠመኝን ሙልት አድርጋ ልጃቸው ሰጠቻቸው። እሱን እያዳመጡ ሄደው ጉዳያቸው ሳይፈጽሙ ገጠር ጫካ ውስጥ ቁጭ ብለው ገጠመኝን ወደ 30-40 ገጠመኝ አዳምጠው ጠጥተው አልቅሰው ከዛ ደግሞ ንስሐ ገብተው ተመልሰው መጥተው አሁን እኔ ክህነቴን ያፈረስኩኝ ሰው ነኝ፣ በዚህ ልክ እንደዚህ ይሄን እንደዚህ ያደረኩ እንደሆነ እያወኩኝ እንኳን ከአንተ ጋር መጨቃጨቅ የራሱ በጣም ያሳዝናል እና ይቅርታ አድርግልኝ ብለዋል። እኛ አባት በአንድም በሌላ መንገድ ወደ ክህነታቸው መመለስ ባይፈልጉም አሁን ተራ ምዕመን ሆኜ ማገልገል ለምፈልገው ተራ ምዕመን በቃ የሆነ ስራ መስራት ፈልጋለሁ። አንድ ድርጅት አስቀጥረኛል። እንግዲህ አስቡት፣ እስካልተነቃብን ጊዜ ድረስ ነበር ለካ። አሁን ግን እግዚአብሔር ሲያውቅብን ያደረግነው ነገር በሙሉ ስህተት እንደሆነ ስናውቅ ሲገባን እግዚአብሔርን በዚህ ልክ ደግሞ ለማገልገል የሚፈልጉ ሰዎች አሉና እኛ አባት የምላቸው በክህነታቸው ሳይሆን በእድሜያቸው ነው። አሁን አንድ ድርጅት ላይ ስራ እንዲቀጠሩ አድርጌ ስራ እየሰሩ ነው። መስቀላቸውን አስቀምጠው ልጆቻቸውም ደስ ብሏቸው፣ ለምን ያውቃሉ ቤት ውስጥ አባታቸው ማን እንደሆነ ደስ ብሏቸው፣ አባታችን አሁን ገና ሰው ሆነ አሉ። ክህነቱን ስላስቀመጠ ነው? ጥምጣሙን ስለፈታ ነው? አይደለም። ልክ እንደ ሰኔ 17 ላይ እንዳለው መስቀሉን በሐሰት የያዘ አባ ለተጽዮን ስለሱ የጸለዩለት ያ እናቱን አስገድዶ የደፈረው መነኩሴ፣ የገዳም አስተዳዳሪ፣ ሊቆርቡ የመጡ ሰዎችን መርዝ እየሰጠ በቁርባን አስመስሎ ሲገድል የነበረው ሰውዬ ታሪክ ታውቁታላችሁ አይደለም? ከዛ በማይተናነስ መልኩ ብዙ ሕይወት ያሳለፉ ሰዎች አሉ እና አሁንም ቢሆን በየደብሩ በጣም ብዙ ነገር ስላለ ወደኋላ እንዳትል ግን ራስህን ጠብቅ ብለውኛል። ስለዚህ እናንተ ተስፋ ስላሴን እና ቤተሰቡን ጠብቅ ብላችሁ ጸሎት አድርጉልኝ። ሌላ ምን ይባላል አይደል? ተስፋ ስላሴና ቤተሰቡን ጠብቅ ካላላችሁ እኔም እዚህ ቦታ ላይ የመገኘት እድሌ ጠባብ ነው የሚሆነው። በነገራችን ላይ መንፈስ ልከውብኝ የያዝኩት መንፈስም አለ ከእንደዚህ ቅርብ ከሆኑ ሰዎች። እንደገናም ደግሞ በቲክቶክም በዚህ ጉዳይ ላይ እንወያያለን። ቅርብ ጊዜ ጠብቁን ብዬ ስለ አንዳንድ ሰዎች ቪዲዮ ስለቅ
ባለፉት አመታት ላይ በተለይ 2018 ከጥር በፊት ያሉት ጊዜያት ላይ የለቀኳቸው ቪዲዮች ደብተራዎች አሉ አይደል? ስለ ማሽቀጠል በጣሾች የምታውቋቸው ከእነሱ መካከል መንፈስ ልከውብኝ መንፈሱን ተቆጣጠሬው ይዤው ያው ይታወቀኛል አይደለም ሲገባ። ከዛ በክርስቶስ ኃይል ደግሞ እናስወጠዋለን። አቅምና ስልጣን እንዳለው ለማሳየት ሊመጣ ይሞክራል። እኛ ደግሞ አቅምና ስልጣን እንዳለን እናሳየውና አስረን እንሸኘዋለን። ይህን የተማርነው በስዕሉ ፊት በርከክ ማለት ነው። እመቤታችን ቅድስት ድንግል ማርያም እማፍቅር አታሳፍረንም። ሊቀ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አቁኤል፣ ቅዱስ አፍኒን እነዚህ ሰባቱ ሊቃነ መላእክት መች ጥለውን አይተውንም በፍጹም። እና በእናንተም ጸሎት ነው ያለሁት። በእናቴ ጸሎት፣ በእናንተ በልጆቼ፣ በቤተሰቤ፣ በባለቤቴ ጸሎት። ስለዚህ በአጠቃላይ ህዝቡ ተስፋ ስላሴና ቤተሰቡን ጠብቅ እያለ ስለሚጸልይ እንጂ የሚወረወረው ፍላጻ በጣም ከባድ ነው። መዝሙር 90 ግን ድራሹን ያጠፈዋል። መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል አይደለም የሚለው። ስለዚህ እግዚአብሔር አምላካችን ያስታግስልናል። እሺ ህይወት የምትባለታችን እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በእውነት በጣም ነው የማመሰግነው። ተባረኪ። ስማችን ያልጠቀስኳቸው ሳወራ ያለፈ ካለ ቅርታ ይደረግልኝ። እግዚአብሔር ይስጥልኝ። ይሄ ነው ቆይታ። ይሄን ይመስል ነበረ። አንድ ደግሞ ሌላ ቅርብ ጊዜ የገጠመኝ ልንገራችሁ። ለስራ ለአገልግሎት በሆነ ሀብታም መንደር ባይባልም ድሃ መንደር አይደለም፣ ግን ጭር ያለ ሰፈር ጥሩ ጥበቃዎች ያሉበት ሰፈር መካከል ሲሄድ በጣም ሽንቴን ወጠረኝ። በጣም እንድትማሩበት ነው ይህን የማመጣው። በጣም ሽንቴን ወጠረኝና እንዴ ይዤው ተሸክሜ ለምን ዞራለሁ? እዚህ ጋር ትቦ አለ አይደል? ውሃ እያለፈ ነው በዚህ በኩል ክረምት ነው ምን ችግር አለው አልኩኝና ያው ቆሜ ሳስተናግድ ዘበኛው ወጣ። እንዴ ምንድን ነው እዚህ ጋር የምሻለው? ሰው በር ላይ አለኝ። መጣብኝ። ሻናው አልኩት። እንዴት ይሄ ሰው በር አለ? አዎ የሰው በር ነው፣ የከብቶች በር ነው አላልኩኝም፣ ግን መጣብኝ። ሻናው ምንድን ነው አልኩት። ይህ ደግሞ ትቆጣለህ እንዲ? አዎ አልተቆጣውም፣ ግን እየነገርኩህ ነው። ሽንቴ መጣ። ቆሜ ሻናው ምንድን ነው የምትለው አልኩት። ታዲያ እንዴት የሰው በር ላይ አንተ ሰው እንደምን ሆነ ነው? እኔ አልበልጥም? እዚህ በበራችሁ የሚያልፈው ውሃ ይታያል። እሱ እያለፈ እኮ ነው አብሮ፣ የኔም ደግሞ እያለፈ ነው። እዚህ አልቆምም፣ ወደ ጣራ ተፈናጥሮ አልገባ ሲሆን እንዲያውም በራን ኮክቼ ሽንት ቤት ብዬ ማስፈቀድ ይችል ነበረ፣ ግን ስለማትፈቅዱ ነው። መቼም አራስ ነኝ፣ ማነው ነፍሰ ጡር ነኝ፣ ሽንት ቤት ባካችሁን ተብሎ እንደሚያንኳኩት ማድረግ አንችልኛ ወንዶች። ስለዚህ ያገኘነው ቦታ ላይ ዞር ብለን መጅረት አድርገን ወተን ነው እናስተናግደው አይደለም። እና እየተጨቃጨቅን እኔ ዝም ብዬ እጄን አጣምሬ እያየሁት ምን እያልክ ነው አልገባኝም። በቃ ሸናው አልኩት እና ሰውዬው ወጡና ምንድን ነው አሉ። ለካ ግቢ ውስጥ ቡና ሰብሰብ ብሎ እያፈሉ እየጠጡ ነው። እና የቤቱ ባለቤት ትልቅ ሰው ናቸው፣ ግርማ ሞገስ ያላቸው ሰው ናቸው። ምንድን ነው ምን ሆናችኋል አሉ። እኔ ዝም አልኩኝ። አትናገርም እንዲህ አሉኝ አለኝ ዘበኛው። ምን እናገር? አንተ ንገራቸው እንጂ አንተ እኮ ነው ጸብ የፈጠርከው አልኩት። ምንድን ነው ሲል እየሸና አለ። ማለት እየሸና ነው። ይሽና ታዲያ አሉት። ሰውዬው በጣም ገረመኝ። እኔ እራሴ ይሽና ወጥሮት ይሆናላ እንኳንም ሸና እንኳንም አስተነፈስከው፣ የእኛን ችግር የምናውቀው እኛ ነን አሉ። ከዛ ልጆቻቸው ዘመድም ነበረች እናትየውም ወጡ። ምንድን ነው ያሉ ሲወጡ ጊዜ ደህና ዋላችሁ አልኳቸው። እግዚአብሔር ይመስገን። በቃ ልሄድ ስል ሴትዮዋ እንግዲህ ሰውዬው ምን ተፈጥሮ ነው አሉ። አይ ሽንት ሸንቶ ነው ትዬ ዚጋ እንዴት በር ላይ ትሸናለህ? እንዴት ምን ማለት ነው ምናምን ብሎ ደግሞ ተንጣጡ። ሴትዮዋ ተቃራኒ ማለት ነው። ሸናው በቃ አልኳቸው። በቃ ሌላ ምን ይባላል? በቃ ሸናው ትቦ ነበረ። የእናንተ በር ይሁን የዛኛውን በር ይሁን ልክ ሽንት የወጠረኝ ቦታ ላይ ቆሜ ሸናው እያለፍኩኝ እናንተ በር ላይ ሆኜ ሸናው። ከዛ ዘበኛው ከፍቶ ወጣ። ምናልባት እዛ ጋር ሸንቼ ቢሆን ኖሮ ማንም አያየኝም ነበረ፣ በሰላም አልፍ ነበረ። እናንተ በር ላይ ስለሆነ ነገር ገጠመኝ አልኳቸው። አይ የሰው በር ላይ ሁሉም እኮ የሰው በር ነው፣ ግን ትቦ ደግሞ የውሃ ማለፊያ ነው። ስለዚህ ሽንቴን ወጥሮ የነበር አስተነፈስኩኝ። ምንድን ነው አልኳቸው። አይ እንደው ቢያንስ ቆይ ግን የኔ እናት ሰው አይበልጥም እንዴ? እኔ አሁን ሽንቴ
ሳልሸና ፊኛ ፈንድቶ ሆስፒታል ሰው ቢጠይቀኝ ነው የሚሻለው? የእርሶ ልጆች አሁን መንገድ ላይ እርሶ አብረው ሲሄዱ ሽንት የወጠረ ቢል እዛ ጋር ሽና አይሉትም አልኳቸው። እሱማ ያድርስ ነው። ታዲያ ምንድን ነው እናንተ በር ላይ ሲሆን እናንተ የምትናገሩት ለምንድን ነው? በቃ ሸናው አልኳቸው እና ሰውየው ሳቁ። በቃ ሸንቷል፣ ሂድ ሂድ ወንድሜ። ከዛ አንደኛው አለካ ኧረ ተው አውቀዋለሁ ይህንን ሰውዬ ሚዲያ ላይ መምህር ተስፋ ይባላል ማለት የቤተ ክርስቲያን መምህር ነው ነውት እንዴ መምህሩ ነውት እንዴ አሚን ሴትዮዋ በኋላ መለስ አሉ። ከዛ አውቃቸዋለሁ የመምህር ግርማ ልጅ ናቸው አሉ ሴትዮዋ። የመምህር ግርማ በቃ እሱ እንደዚህ የሚያደርግ ሰው አይደለም፣ ለክፋት ብሎ አይደለም። በቃ ሸንቶ ወጥሮትን ሸናው በቃ ተዉት እንግባ። ደህና ነህ መምህር ትላለች መልሳ። ደግሞ ዘመድ ነገር ናት ለጥየቃ መታ ነው እና እግዚአብሔር ይመስገን በቃ ግቡ ግቡ አልኳቸው እና ሴትዮዋ እንዴት አድርገው ከርቀት እንደዚህ እንደሚያዩኝና ይህ እንግዲህ ደብተራ መስያቸው የሆነ ነገር ጥዬ ሄድኩ ይመስላቸው ማለት ነው። እና አንዳንድ ጊዜ በበራችሁ በኩል የሚያልፉ ትልልቅ ሰዎች የሚሆኑ ህፃናት ሁልጊዜ የሚሸናበት ቦታ ከሆነ ማስከበር አለባችሁ። ሁልጊዜ ሰዎች መጥተው የሚሸኑበት የተለመደ ቦታ ከሆነ ማስቆም ነው። ግን ድንገት ሲሸና ያያችሁትን ሰው ለምን ሸና አይባልም። በዛ ላይ ሳር ላይ ከሆነ ወይ ደግሞ ቱቦ ላይ ከሆነ በቃ ሰው እኮ በጣም ተጨንቆ ነው እኮ እንጂ ወዶ አይደለም። ቢያገኝ ሌላ ቦታ ይሸናል። ሽንት ቤት ቢኖር ወይ ቤቱ ረስቶ ይወጣል። ሲጨነቅ ጠጥቶ ወይም ፈሳሽ አብዝቶ ሊሆን ይችላል እና በጣም ነው የደነገጥኩት። በጣም የገረመኝ ሰው አይበልጥም፣ ሰው ይበልጣል ከሚያስወግደው ቆሻሻ ይልቅ። ተውት እሱ ፋራውን ራሱ ቢሆን ፋራው መቼም ይገባቸዋል፣ ጭቃ ሽንት ማለት ነው። እሱ እንኳን ቢሆን ያ ሰው ወይ አሞታል ተጨንቋል፣ ወይ አእምሮን ሊሆነ ነገር ሆኗል እንጂ ስራዬ ብሎ አንድ ሰው ተንኮላ። ግን ሌሊት ከሆነ ጭር ያለ ሰዓት ላይ ሆን ብሎ የቤታችሁ በር ላይ ግቢያችሁ በር ላይ መጥቶ የማይገባ ቦታ ላይ የሚጸዳዳ ከሆነ ችግር አለ ማለት ነው አይደል? የካባዶ እኖር በነበርኩበት ሰዓት የዛሬ 4 ዓመት ላይ እኔ እኖርበት የነበረበት ቤት ጎረቤት ላይ አንድ ነገረኛ አሮጊት ነበረች። እስከ ፖሊስ ጣቢያ እስከመሄድ ድረስ ደርሰናል። እና አሁንም አለች መሰለኝ። አንቺ ያልኩት ስላቀለልኳት ነው። በጣም ነገረኛ፣ ከድሩም ከጎረቤትም ከምንም የማትስማማ የሆነ የምትመካበት ደብተር አለ። ቆይ እሰራላችኋለሁ የምትለው የምትመካበት ሰው አላት። እና ደግሞ መንፈሳዊ ነኝ ጸዋሚ ጸላይ ነኝ ትላለች። እና ምንድን ነው አንድ ጊዜ ልጆች በጣም ረበሹ፣ ህፃናት ሲጫወቱ ምን ሲሉና ልጆችን በጣም አስጨነቀቻቸው። በጣም ነው የምትሳደበው፣ ሂዱ ከዚህ ምናምን ብላ ተመናጭቃቸዋለች። እሷ ግን የልጅ ልጆች አሏት እኮ። የእሷ የልጆች ሲመጡ እንዴት አጋ ነው የምትስማቸው፣ እንዴት አጋ ነው የምትመጥለውና ገና ለገና የማስተምረውን ትምህርት ስለምታውቅ የሆነ ብቻ የሆነ ችግር ስላለባት የምታሳየው አክት በጣም ያስጠላ ነበር። እና ህፃናትን እንደዚህ አርገሽ አትሳደቢ፣ ህፃናትን እንደዚህ አርገሽ አታንጓጥጫቸው፣ አታባሪያቸው፣ ፍቅር ስጫቸው። በር ላይ አትክልት ተክለሻል፣ ውሃ የምታጠጣው አትክልት አላት፣ ጤና አዳም ምናምን። እዚህ ጋር አትክልት እንዲጸድቅ ውሃ እያጠጣሽ እዛ ጋር ህፃናትን ደግሞ አይምሮ አታበላሽ። ከዚህ ከአትክልቱ ይልቅ ማን ይበልጣል? ልጆች ይበልጣሉ፣ ሰው ይበልጣል ብዬ ሄጄ ግርግር እስኪነሳ ድረስ በደንብ አድርጌ ነገርኳት። እና በሐሰት ከሳ ልጆቿን አሳምጻ ውጭ ሀገር ያሉ ልጆቿ ሁሉ እስኪያምፁ ድረስ ማለት ነው ልጆቿን አሳምጻ ፖሊስ ጣቢያ ድረስ ይዛ ሄደች። ግን በጣም የሚገርማችሁ ነገር እናታቸው ማን እንደሆነች እያወቁ ባህሪዋ ምን እንደሆነ እያወቁ ስትከስ ስትናገር እንደዛ ስታወራ ዘም እኔም ደስ ይበላቸው ብዬ ለልጆቹ ስል ማለት ነው ፖሊሶቹ ለማስማማት ሞከሩ። እኔ ያልኳቸው ለፖሊሶቹ በሯ ላይ አትክልት ውሃ እያጠጣች አትክልት እያጸደቀች ህፃናትን ግን እንዳያድጉ ታደርጋለች። ችግር አለባት። በጣም ነው የምታዋርዳቸው ልጆቹ። በጣም ጥሩ ባልሆነ መንገድ ነው የምታደርገው እና እንደዚህ ማየት ስለማልችል ነው ብዬ ነገርኳቸው። ከዛን ጊዜ ጀምሮ አንገቷን ደፍታ ነው የምትኖረው። ያ ምንድን ነው በትክክል በድፍረት የሚናገር ሰው ካለ የምትናገሩት ነገር ካለ በትክክል መረጃ ትይዛለች። አይምሯ የሆነ ነገር ይይዛል። እንደዚህም ለካ መብቱን የሚያስከብራለ እንደ ይባላል። እና ክብር ለሚገባው መጀመሪያ ክብር መስጠት። ሰው ክብር ነው። ከቤት ከመስራት አትክልት ከመትከል አስፋልት ከመስራት የተለያየ ነገር ከማድረግ በፊት መጀመሪያ ሰው። ለዚህ ነው ሐዋርያው ቅዱስ ቶማስ ህንድ ሀገር ለሐዋርያነት ሲሄድ
በዚሁ በፍልሰታ ጾም ነው። እንዲያውም በዚህ 15 ቀን ውስጥ እንዲያውም ስለ ሐዋርያው ቶማስ ይነገራል አይደል? እመቤታችን ስታርግ አግኝቷት ከሙታን መካከል ተነስታ ስትሄድ አግኝቷት እሱ በደመና ተጭኖ ወደ ህንድ ሀገር እየሄደ ነበር። ከህንድ እየተመለሰ ነበር ነው እንጂ እና ህንድ ውስጥ ያ ሁሉ ክርስቲያን እንዲመጣ ምክንያት የሆነው ሐዋርያው ቶማስ ሰው ላይ ስለሰራ ነው። ሰው መጀመሪያ መብቱ መከበር አለበት። ሰው መጀመሪያ የሚበላው የሚጠጣው ማግኘት አለበት። ሰው መጀመሪያ ደስተኛና ሰላማዊ ጤነኛ መሆን አለበት ብዬ አስባለሁ። እንደኔ እንዲህ አይነት የሚመስሉ በጣም ብዙ ገጠመኞች አሉ። ለሰው ክብር ሳይሰጡ የተቀመጣችሁበትን ወንበር የሚያጸዱ፣ እናንተ ቁጭ ብላችሁ ቤት ውስጥ ቤት የሚያጸዱ፣ እናንተ የሆነ ነገር ስትናገሩ ለተናገራችሁት ንግግር ጸጉር ስንጠቃ ይዘው እናንተ የተሰማችሁን የሞተባችሁን ዘመዳችሁን ቤት ውስጥ እያለ ያዘናችሁት እናንተ እያላችሁ በእናንተ ላይ ሐሜት የሚያሙ ሰዎች አሉና መጀመሪያ የሚከበረው በህይወት ያለ በቁም ያለ ሰው ነው። የሞተው ሳንዴ ተገላገለ፣ የሞተ ወይም የራቀው ሳንዴ ሄደ። ግን በነገራችን ላይ ዘመዶች ለምሳሌ ዘመዶች ወደ እናንተ ቤት ሲመጡ ወይም እኛ ወደ ዘመዶቻችን ስንሄድ ከጎረቤት አጣልተን የምንሄድ ዘመዶች አለን። ጎረቤት ረጅም ዓመት የኖረ ነው። የኔ ጎረቤት ለምሳሌ ከኔ ጋር ረጅም ዓመት የሚኖረው እና መጥተው ነገር ለኩሰው አላኩሰው አበጣብጠው የሚሄዱ ሰዎች አሉ። ዘመድ ሆነው ማለት ነው። ቲክቶክ ላይ እንዲሁም የሆነ ቻሌንጅ ነበር። ዘመድ ጥቅሙ ምንድን ነው የሚል የሆነ ቪዲዮ አይቼ ነበረ። ምንድን ነው የዘመድ ጥቅሙ? እስኪ ንገሩኝ። ጥቅም የለውም? አለው አይደል? የዘመድ ጥቅም አለው። ለቅሶ ሲመጣ አብሮ ማላቀስ ነው ወይስ ሰርግ ሲሆን አብሮ ማጫፈር ነው ወይ ክርስትና ሲሆን እንደዚህ በቃ ለዚህ ብቻ ነው ዘመድ ጥቅሙ? አይደለም። ዘመድ መጠጊያ ነው። የሆነ መከራ ሲደርስባችሁ በጣም ብዙ ችግር ሲደርስባቸው ተደብቀው ዘመድ ጋር ሄደው ጉዳያቸውን አጠናቀው ጨርሰው ልጅ መውለድም ማስወረድም ሌላም ሴቶች ወንድሞችም ሲደበቁ እገሌ ጋር ሄደው ተደብቀው ምን ብለው ነው ራሳቸው የሚያጠሩት። እና ዘመድ ጥቅም አለው። ግን የትኛው አይነት ዘመድ ነው ጥቅም ያለው ነው? እንዴት አይነት? ባዕድ አምልኮ በማምለክም የሚተባበር የሚያስተባብርም አለ። ይሄን ነገር ማምለክ አለብን ብሎ በባዕድ አምልኮ የሚያስተባብር ጨሌውን ለማምለክ ቡና ለማስፈላት ለማስካደም እናትና አባት ድንገት በመኪና አደጋ የሚሆን በሆነ ትንታ ሲሞቱ ሀብት ሳያከፋፍሉ ሳይናዘዙ ስለሞቱ ሀብቱን ለማከፋፈልና ፍትሐዊ ክፍፍል ለማስደረግ መጥተው አፋጅተው አገዳድለው የሚሄዱም ዘመዶች አሉ። መጥተው የማያውቁ ግን ልክ ለቅሶ የሆነ ሀብት ክፍፍል ሲኖር ምን ሲኖር እኔም ድርሻዬን እፈልጋለሁ የሚመጡ የተደበቁ በጣም ብዙ ዘመዶች እህት ወንድሞች አሉ። አንድ ቀን ዞር ብሎ አይቷችሁ የማያውቁና መጀመሪያ ሰላምና ፍቅር መከባበር ይበልጣል ነው የምለው እኔ። በጉርብትና የሚሆን በዝምድና መካከል ሰዎች መጀመሪያ በምን ጊዜ በየትኛው ወቅት እንዴት አይነት ማንነት ነበራቸው፣ ከዛ ውጭ ያስተሳስባል። ስለዚህ ክብር ለሰው የሚሰጠው መጀመሪያ ለእንስሳ አይደለም። ልክ አሜሪካ አሁን ለምሳሌ መጀመሪያ ለሴቶች፣ ከዛ በኋላ ለልጆች፣ ከዛ ለእንስሳ፣ ከዛ በኋላ ነው ለወንድ ልጅ ክብር የሚሰጠው የሚባል የሚወራ ነገር ነበር። አሁን ይሁን አይሁን አላውቅም። ትክክል ነው አይደለም እርግጠኛ አይደለሁም። እና ከዚህ ጋር በተገናኘ ሰዎች ክብር እንዳያገኙ የሚፈልገው መንፈስ አሁን ባለንበት ጊዜ ሰዎችን ከማዋረድም አልፎ እግዚአብሔርንና ቤተክርስቲያንን እያዋረድ ነው ያለው። ከሰው በላይ ምንም ነገር ባይኖርም ግን እግዚአብሔር ደግሞ ከፍጡራን ጋር ባይነጻጸርም በእኛ ተሰድቧል። ግን በእያንዳንዱ እንቅስቃሴያችን ውስጥ ደግሞ የሚከታተል ደግሞ ጠላት ደግሞ አለ። ከእናንተ ይልቅ ከጎረቤቶቻችሁ ጋር ስልክ እየተደዋወሉ እናንተ የምትበሉት የምትጠጡትን ቼክ የሚያደርጉ ዘመዶችም አሉ። ይህን ታውቃላችሁ? አላጋጠሟችሁ እንደዚህ አይነት ሰዎች? እኔ በጣም ብዙ ቤት እንደዚህ አጋጥሞኛል። የእኔ ሳይሆን ገጠመኝ። እናንተ ምን እንደምትበሉ ምን እንደምትጠጡ ምን አይነት ኑሮ እንደምትኖሩ መጥተው እናንተን ሰላም ሳይሏችሁ ጎረቤት መጥተው ቡና ጠጥተው ተጫውተው ሹልክ ብለው በጓሮበር ሄደው እሺ ዛሬስ ምን በላች ምን ጠጣች፣ ዛሬስ ነገስ፣ ባለፈው ሳምንትስ ምን ለበሰች ምን ለበሰ፣ ምን አይነት መኪና ገዛ፣ ምን ቤታችሁ ውስጥ ምን ይበላል ይጠጣል ብለው የሚያሰልሉ አሉ። ቤተሰብ መስለው መጥተው ከእናንተ ጋር እየኖሩ አሳልፈው የሚሰጡ አሉ። የጸጉራችሁን ቅንጣቢ ከማበጠሪያ ላይ ጸጉር የሚወስዱ፣ የታጠባችሁበትን ሳሙና፣ አንድ እግር ካልሲ፣ ፓንት ቆንጥረው የሚወስዱ
ብብት ካናቴራ እዚህ ጋር ቆርጦ የሚወስዱ ጎረቤት ሆነው ለዘመድ የሚያቀብሉ በጣም ብዙ እኮ ነው እንደዚህ የሚደርሰኝ በየጊዜው እና ጉድ ነው የምትይዙት። በቃ የገዛ ዘመዶቻችሁ እኮ እንደዚህ የሚያደርጉት ቼክ ያደርጋሉ። እና እግዚአብሔር ለሁሉም ልቦና ይስጥ። አሉ እኮ ጎሽ አሉ። እሺ እነዚህን እንግዲህ አለፍ አለፍ ያልኩ እንደዚህ እየነገርኳችሁ ዛሬ እንቆያለን። ስንት ሰው ገባ? 956 ሰው። በስመአብ ደስ ሲል። እግዚአብሔር የተመሰገነ ይሁን። ሳይገባኝ ጊፍት እየሰጣችሁኝ ነው እና አመሰግናለሁ። እግዚአብሔር ያክብርልኝ። ለሰላምታ ነበር የገባሁት፣ ለምስጋናም ነው። ምናልባት አሁን አርፍዳችሁ የገባችሁ ሰዎች ካላችሁ ይሄ ታብሌት ደርሶኛል፣ ያው እያየሁት ነው፣ ራሴን እየተከታተልኩኝ ነው። 12 ኢንች ታብሌት፣ ማይክ፣ እንደገና ደግሞ ይሄው ከኋላ የምታዩት ቴሌቪዥን ጊፍት ተሰጥቶኛል እና ላይቭ የቀረሁት ደግሞ የጠፋሁት ደግሞ ኦፕሬት እስከማድረግ እና ረፍት እስከማርስ ድረስ ነው። አመሰግናለሁ። እግዚአብሔር አክብርልኝ። ይህንን ሳልናገር አላልፍም። አላችሁ እዚህ ላይቭ ላይ ስማችሁን እንዲጠቀስ ስለማትፈልጉ ነው። እግዚአብሔር ይስጣችሁ። እሺ ሌላው ለአባታችን ለመላከ ምክራት መምህር ግርማ ወንድሙ ጸሎት አድርጉ። ለቀሲስ ሄኖክም ለሁለቱም ቀሲስ ሄኖኮች እንዲሁም ደግሞ ሌሎችም ይህን ትምህርት ለምናስተምር በሙሉ ምክንያቱም ምን እየመጣብን ያለው የመንፈሱን ስም ሰይጣን። አሁን ሰይጣንና አጋንንት ማለት ይቻላል ለጊዜው ነገር ሊከለከል ይችላል። ግን ምን እየተባለን ያለው የሆነን ብሔር የሆነ ባህል እየነካችሁ ነው እና መብታቸውን እያስከበሩ ነው አሉ እና እኛ ደግሞ በሃይማኖታችን ምክንያት ስንታሰር ደስ ይለናል። ምክንያቱም ዋጋ ነው። ሐዋርያት እንደዛ ሊሆኑት ይችን የቅዱሳንን በረከት እና አቡነ ተክለ ሃይማኖት ገዳም ውስጥ ቁጭ ብለው እየጸለዩ እየሰገዱ ክርስቶስን ያመሰግኑና ቅዱስ ጊዮርጊስ ተሰይፎ ነው የሞተው። ሰማዕታት ወደ ገደል እየተጣሉ እንደ ጧፍ እየነደዱ ምጥውል አንበሳ ቅዱስ አግናጢዎስ ጥርሱን ረግፎ ፀጉሩን ተነጭቶ ዓይኑን በቃ ቅዱሳን አባቶቻችን መከራቸውን አይተው በተለይ ሰማዕታት እኔ እዚህ ገዳም ቁጭ ብዬ እየሰገድኩኝ እንደው የሆነ እንግልት ስቃይ እንኳን አይደርስብኝም እንደ ይላሉ አባቶች። ሲያሳዝኑ። ለምን? ስለ ክርስቶስ ዋጋ መክፈል ፈልገው እኮ መከራ መቀበል ፈልገው ነው። ከዛ ምን ያደርጋሉ? በእግራቸው ረጅም መንገድ እየተጓዙ እየጸለዩ ከሸዋ ወደ ዳሞት ወደ ላሊበላ ወደ ምናምን እየሄዱ እንደዚህ እየሄዱ መንግስትን ከመንግስት ያስታርቃሉ፣ ንጉስን ከንጉስ ያስታርቃሉ። ያ ሁሉ ርቀት የሚሄዱት ግን አቡነ ተክለ ሃይማኖት አንድም ዋጋ ሆኖ እንዲቆጠርላቸው ነው፣ አንድም ቅድስናቸው ነው። በደመና ተጭነው እኮ መሄድ እየቻሉ ነው እና መንገላታቱን ይፈልጉታል፣ መሰቃየቱን ይፈልጉታል። ለዚህ ነው እኔ አሉ በገዳም ተቀምጬ ብዙ ከደከሙ በኋላ በስተርጅናቸው አቡነ ተክለ ሃይማኖት ተቅማጥ እንዴት እንደሚያሰቃይ ታውቃላችሁ አይደለም? ተቅማጥ ማለት ቁጭ ብለን ረጅም ሰዓት ማማጥ ማለት ነው አይደለም? ተቅማጥ ግዕዝ ነው አማርኛም ነው። ተቀመጠ ረጅም ሰዓት ተቀመጠ ተአማጠ ማለት ነው። ያንን ህመም ስቃይ እንደ ሰማዕታት ሆነ ይቆጠርልኝ። ሰማዕታት እንደተሰቃዩት ሰይፍ ልክ ሲመጣ አንገታቸው ላይ ላርፍ እንደዚህ ሲመጣባቸው ያላቸው ስቅቅ የሚሉት ስሜት አለ አይደለ? እሱ ስሜትና እዚህ ጋር ቅዱሳን ስጋቸውን እያደከሙ ከምናምን ላይ የፈጠፈጡ አካላቸውን እየጎዱ ስለ ክርስቶስ ስለ ፍቅሩ የሚያሳዩት ተጋድሎ እንዲቆጠርላቸው ሆኖ እንዲቆጠር የሰማዕታት ዋጋ እንዲሆንላቸው የማያደርጉት ነገር አልነበረም። እኛ እዚህ ግርጃ ጣጥፈን ተቀምጠን በቲክቶክ በላይቭ ወንጌል እያስተማረን ምናችን ተነካና ምንስ እንዳይመጣ ነው የምንፈራውና እና በአሁኑ ሰዓት አሁን ባለንበት ጊዜ ትልቁ ሰማዕትነት ምን እንደሆነ ታውቃላችሁ? ስሜትን መግዛት፣ አንደበትን መቆጣጠር፣ ፍላጎቶቻችንን ልጓም ማዘጋጀት፣ አጽዋማትን በስርዓቱ መጾም፣ ይሄ ራሱ ትልቅ ሰማዕትነት ነው። አሁን ባለንበት ጊዜ ሚኪያስ መንግስቴ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሁን ባለንበት ሰዓት ትልቁ ሰማዕትነት ዋጋ የሚያስከፍል በቃ ከሰማዕታት እኩል ሊያስቆጠርልን የሚችል ምን እንደሆነ ታውቃላችሁ? የስጋ ፈቃዳችንን ስጋ ፍትወት የመብላት የማጌጥ የመልበስ ፍላጎቶቻችንን በመጠኑና በልኩ አድርጎ
በመጠን ኑር የሚለውን አልፈን ሄደን ካለን ልብስ ላይ ስንሰጥ፣ ካለ ከምን ጎርሶ ላይ ግማሹን ቆርሰን ስንሰጥ፣ ከዛ ስንጾም፣ ስንጸልይ፣ ስንሰግድ፣ ያለማቋረጥ ስንተጋ፣ ክርስቲያናዊ ግዳጃችን ስንወጣ እሱ በቂ ነው። በተለይ ስሜትና አንደበትን መቆጣጠር ሰማዕትነት ነው በአሁኑ ሰዓት። ለምን ቅዱሳን ከዚህ አልፈው ሄደው ነው ሌሎቹን የሚቆጣጠሩት፣ ሌላውን የተጋፈጡት። እኛ ግን ራሳችን ማሸነፍ አቅቶናል። ስለዚህ ራስን ማሸነፍና ራስን መቆጣጠር ሰማዕትነት ሆኖ ተቆጥሮልናል አሁን ባለንበት ጊዜ። ይሄ ነው ለእኔ ሰማዕትነት የምለው። አሁን ከዚህ አልፎ ከመጣ ግን ተመስገን። እንዴ ቅዱሳን ያገኙትን በረከት ላገኝ ነው እንዴ ነው ልል የምችለው። እና ለምን ጠቋር አልክ፣ ለምን አዳልሞት ስንግላ ውሃ ብቆፈ ደመና ፈጨፌ ኤኒናት ቦዠ አይነናስ ማለት ነው ሞየት አርሜት እየተባሉ የሚጠሩትን በተለያየ ክልል ታየ ከራማ፣ ሻምበሶ፣ ራይሎ፣ ተኮላሽ እያሱ እንደገና ደብተራው ምናምን እያልኩ በመናገሬ በሚመጣብኝ ነገር ደስ ብሎ ነው የምቀበለው ማንኛውም ነገር። ለምን በቃ ትንሽዬዋ በረከት ትመጣለች እኛ ጋር ውልብ የምትል እልፍ የምትል የቅዱሳን በረከት። ስንት ዓመት ተቀምጠን ቁጭ ብለን ምንም ሳይነካን እና ስላስተማርን ከመጣ ምንም ችግር የለውም። ግን ይሄን በማስተማራችን ሸይጣን ደስተኛ እንዳልሆነ እያወቅን ስለሆነ የምናስተምረው ትዳርን፣ ራሳችንን፣ ጊዜውን፣ ሁኔታውን ሪስክ ውስጥ ከተን ነው እናንተ ጋር ትምህርቱን የምናስተምረው እና ፍሬ አፍርታችሁ ካላየናችሁ እኛ ደግሞ በተለይ መንገድ ላይ የምታገኙ የሆነ ቦታ ላይ ስንወያይ የበካ አገልግሎትም እንደዚህ ደክመን እያስተማረን አንዳንዶቹ በጣም የሚያሳዩት የሚነግሩኝ ነገር ያሳዝናል። ምንድን ነው ንስሐ ገብተሻል? አዎ ገብቻለሁ። ቅዱስ ቁርባን ተቀበልሽ? ለምን ትላላይንሽ? አይደለም ልጆችን እያሳደጉ ብቻሽን ሆነሽ ቅዱስ ቁርባን መቀበል አቃተሽ? አዎ ስራው እኮ ትንሽ እንትን ሆኖ በቃ ምናምን በቃ ይኸው ለመቁረብም ሆነ ለመጸለይ ምቹ ቦታና ጊዜ ያገኛችሁ ሆናችሁ የማታደርጉት ከሆነ ጊዜው ራሱ አይደለም ሰው አይደለም መላእክት ቅዱሳን ጊዜው ራሱ ይፈርድባቸዋል። በክርስቶስ ፊት ጊዜ የሚባል የሆነ ነገር ይፈርድባቸዋል። በዚህ ጊዜ ልትጠቀሚብኝ ትችል ነበረ። መስገድ፣ መጾም፣ መጸለይ፣ መቁረብ፣ መጠመቅ በዚህ ቀን እኮ ትችል ነበረ። ለምን እንደዚህ አላረክም ብሎ የሚወቅሳችሁ ራሱ እድሜያችሁና ጊዜያችሁ አለ። ህሊና ማለት ነው። በክርስቶስ ፊት መፋረጃ ይሆንባቸዋል እና ተጠቀሙበት እና ጊዜው አሁን በግድ ሰማዕትነትን ለማግኘት ካልሆነ በስተቀር ረጋ ብለን ቁጭ ብለን የትኛውም ፖለቲካ፣ የትኛውም ዘረኝነት፣ የትኛውም ነገር ሳንገባ ህዝብ ማስተማር የምንችልበት ሁኔታ ላይ ነው ያለ ነው እና እባካችሁን የምናስተምረውን ትምህርት በደንብ አድርጋችሁ አዳምጡ። ሌላው በጣም የታዘብኩትና የገረመኝ ሐዋሳም ሌላም ብዙ አገሮች ላይ ሄጄ ገጠመኙን ታዳምጣላችሁ? አዎ እስከ መጨረሻው እንደዚህ እስከ መጨረሻው ታዳምጣላችሁ? አይ መሀል ላይ አቋርጠዋለሁ። ለምን? አንዳንዱ እንቅልፍ ይለኛል፣ አንዳንዱ ደግሞ ስራ በዝቶብኛል፣ አንዳንዱ ደግሞ ፈራው እስከ መጨረሻ ማዳመጥ፣ አንዳንዱ ደግሞ ገመትኩኝ ይለኛል። በቃ መጨረሻ ምን ሊሆን እንደሚችል ስለሚገምት አልጨርሰውም። ዋናው ምክር ያለው መፍትሄ ያለው እኮ ገጠመኙ መጨረሻ ላይ ነው። ደግሞ አሉ እንደዚህ ብዬ ስናገር ገጠመኙ ሳታዳምጡ ምክሩን ልስማ ብላችሁ ደግሞ የገጠመኝ መጨረሻ ላይ ሄዱ እንዴ! እኔ 1 ዓመት 6 ወር 1 ወር 8 ወር 7 ወር መከራዬን አይቼ ለፍቼ በቤታቸው እየተመላለስኩ እግሬ እስኪቀጥን ድረስ እንደዛ በቃ ቤተሰቡን በሙሉ ለቅዱስ ቁርባን ካበቃን ስንት ገጠመኝ ለገጠመኝ እንዲቀርብ ብለን ሳይሆን በቃ አጠቃላይ ለቁም ነገር እንዲበቁ ብለን ማለት ነው። እንደዛ መከራዬን አይቼ ተሰድቤም ሊሆን ይችላል፣ ደስ ብሏቸውም ሊሆን ይችላል፣ ያልሰደቡኝም ሊኖሩ ይችላሉ። ግን መከራዬን አይቼ እንደዛ አቅርቤው 1 ሰዓት ቪዲዮ 2 ሰዓት ቪዲዮ መጨረስ ያቅታችኋል? እንዴት መጨረሰው? እንዴት አንድ ሰው ጀምሮ እንዴት አይጨርስም? ለነፍሱ ብሎ ማዳመጥ ጀምሮ እንዴት አይጨርስም? እናንተ እኮ ነው የምትጎዱት። እኔ ምንም አልጎዳም። እነዚያ ሰዎችማ አይጎዱም። የታሪኩ ባለቤቶች ግን ትጠቀሙበታላችሁ ወይ አለመጀመር ነው። እና እንዲህ ነገሮችም ታዝቤያለሁ ከተማሪዎች፣ ከአንዳንድ ተማሪዎች ጀምሮ አለመጨረስ፣ ማቋረጥ፣ አውቀዋለሁ ብሎ መተው፣ አለፍ ደግሞ ሌላው ፓስ እያደረጉ ማዳመጥ። እኔ ያሁሉ እኮ በነገራችን ላይ ገጠመኝ ለመቀረጽ በራሱ እንኳን ግማሽ ቀን የሚፈጅብኝ አንድ ገጠመኝ ለመቀረጽ ግማሽ ቀን። ጠዋት 2 ሰዓት ጀምረዋለሁ ወይ 12 ሰዓት። የሁሉንም ሰው ታሪክ ነው እኮ የአክስት ያጎት የምናምን ቤተሰቦቻቸውን በሙሉ
የሁሉንም ታሪክ በኦዲዮ ያዝኩትን በጽሁፍ የጻፉትን አንብቤ አዳምጬ ማን ነበረች ይሄን የተናገረችው እያልኩኝ 2 ሰዓት ሙሉ 3 ሰዓት ሙሉ ካዳመጥኩ በኋላ ነው ለእናንተ ደግሞ የምተርክላችሁ። ስተርክ ደግሞ ወይ ይጠፋብኛል ወይ ይደክመኛል እያለ 6 ሰዓት 7 ሰዓት ድረስ ሄድብኛል አንድ ገጠመኝ። እንደዛ ዋጋ ከፍዬበት መምህር ስልክ ለምንድነው የማታነሳው እያላችሁ የምትሉኝ ይሄንን ነገር ለእናንተ ያው ዋናው ሰዎቹን ለመቀየር የሄድኩበት ርቀት አለ። እንደገና ደግሞ ገጠመኙን ለማቅረብ ደግሞ የቀየርኩበት ርቀት አለ። በጣም ብዙ ነገር አለ እና ከዛ አንጻር እንደው እባካችሁን ብታዳምጡት እኔም ደስ ይለኛል፣ እናንተም ትድናላችሁ። የልፋቴን ዋጋ ስታዩልኝ ደስ ይለኛል። 2 ሰዓት ከእድሜያችሁ ላይ ቆርጣችሁ ስለሰጣችሁ አትጎዱ። ከእድሜ ላይ 2 ሰዓት መስጠት ማለት ማትረፍ ማለት ነው በእኔ አስተምህሮ እና ከዛ አንጻር ይህን ነገር አስቡበት። ሌላው የመዝሙር የሚመካ በእግዚአብሔር ይመካ የሚለው መዝሙር ቻሌንጅ ነሐሴ ስንት ነው? 20 ነው። ነሐሴ 20 ያልቃል። አሁን የቀራችሁ 20 ቀን ነው። ኦልሬዲ ዛሬ አልፏል። እንግዲህ 19 ቀን የሚቀራችሁ ቪዲዮ የላካችሁ ልጅ ሰዎች አላችሁ። ተወዳደሩ፣ ችግር የለውም። እንማማርበታለን እንጂ ትችቱን አትፍሩት። ምናልባት ዳኝነቱ ላይ ፈርታችሁ ከሆነ ግን ቪዲዮም እየደረሰን ነው። የተወዳደሩ እህትና ወንድሞች አሉ። 50,000 ብር ነው ሽልማቱ። አንድ መዝሙር ክሊፕ የሚመካ በእግዚአብሔር ይመካ የሚለውን መዝሙር በክሊፕ ወይም በቪዲዮ በድራማ መልክ ለመስራት ልክ ዘፋኙም ዘማሪው እየዘመረ ከኋላው ግን አስተማሪ የሆነ አፋቸው አያወራም፣ ግን በእንቅስቃሴና በድርጊት በአይን በምናምን ባለባበስ ማስተማር የሚፈልግ ሰው ገብቶ መወዳደር ይችላል። ሽልማቱ ስንት ነው? 50,000 ብር ነው። 50,000 ብር ያሸነፈ ሰው ብሩን ምን ያደርገዋል? እንደፈለገ ያደርገዋል። ማን ይበላዋል? አይሩን አናውቅም። ግን በትልልቅ ፕሮዳክሽን እየሰሩ ያሉ ወንድሞችም እንዳሉ ሰምተናል። በጣም ደስ ይላል። እግዚአብሔር ይመስገን። ከዛም አልፎ ደግሞ እናንተም ቪዲዮዎችን ስትልኩ በምን እንደምትልኩት ግራ ከገባችሁና ካስቸገራችሁ ኤፍታህ መዝሙር ቤት በፍላሽ ይዛችሁ መጣችሁ ማስረከብ ትችላላችሁ። በቴሌግራምም ደግሞ በ0940396668 ቴሌግራም ላይ ቪዲዮውን መላክ ትችላላችሁ። አይ ኳሊቲውን እንዳለ ከነ ኳሊቲው ነው መላክ የምፈልገው ካላችሁ ፋይል አድርጋችሁ መላክ፣ ካልሆነ ደግሞ በፍላሽ ማምጣት ቢሮ ማለት ነው። እና የቀራችሁ 19 ቀን ነው። ባለፈው ያሸነፉት ሰላምዬና መንፈሳዊ ወንድሟ ሚኪ ናቸው። የመጀመሪያው ውድድር ደግሞ ያሸነፉት እነ ሰኑ ኬተሪንግ እና ፍቅርና ፍትህ ናቸው። 20,000 ብር ነው ያሸነፉት። እነ ሰላምዬ 30,000 ብር፣ አሁን ደግሞ 50,000 ብር ነው ያደገው። ቀጣዩ መዝሙር ውድድር ወደ 70 ወደ 100,000 ብር እያደገ ነው የሚመጣው። ስለዚህ ከአሁኑ እድላችሁን እየሞከራችሁ መሄድ ትችላላችሁ ማለት ነው። እግዚአብሔር ይመስገን። ይህን መዝሙር እንደምትወዳደሩ ተስፋ አደርጋለሁ። አሁንም ጊፍት የምትሰጡኝ ሰዎች በጣም አመሰግናለሁ። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። በወጣ የተካ ብያለሁ። ቤተክርስቲያን መርዳት እንፈልጋለን እያላችሁ ያላችሁ ሰዎች አላችሁ። አዎ እርዱ። አካውንት ልኬላችሁ በዚህ አካውንት አስገብታችሁ ቤተክርስቲያን እርዱ ያልኳችሁ ሰዎች መርዳት ትችላላችሁ። ምንም ችግር የለውም። ማገዝ መርዳት ምንም ችግር የለውም። ግን ገደብና ሊሚት አለው። እኔም እናንተ ስትጎዱ ማየት አልፈልግም። እርዱ ስላልኩ ብቻ ሳይሆን ፕሮግራም መሆን አለባችሁ። ለራሴ እንኳን ጠይቄ አላውቅም እና ይሄን አውጡ ይሄን አምጡ ስል በጣም ብዙ ያስጨነኳችሁን መስሎ የሚሰማኝ አንዳንድ ሚዲያዎች ስማቸው መጥቀስ አልፈልግም ቀጥታ ላይቭ ስርጭት የቤተክርስቲያን የማሰራት ፕሮግራም እያደረጉ ገንዘብ አምጡ እርዳታ አምጡ እያሉ ቤተክርስቲያን ያሰራሉ። ሰውም ይሰጣል። አሁን እየሰለቸ መጥቷል፣ ህዝቡ እየገባውም ስለመጣ ማለት ነው። ካህናትም ቤተክርስቲያኑን እናሰራለን ብለው ብሩን ይወስዱታል፣ ግን አይሰሩትም። ከስንት አንድ ነው ኤግዛምፕል ምሳሌ ሊሆን የሚችሉ አባቶች ያሉት የታዘዙትን ሰርተው የሚያስመርቁ ጥቂት ናቸው እንጂ አብዛኞቹ ገንዘቡን ነው የሚካፈሉት። ለቲክቶከር ለዩቲዩበር እስከ 70 እስከ 80 እስከ 100 ሚሊዮን ብር ድረስ ተሰብስቦ ለነዛ ሁሉ
4 ሚሊዮን 5 ሚሊዮን ብር ወጪ የሚደረግ ከሆነ ቤተክርስቲያኗ ምን አተረፈች? በፈቃደኝነት ነው መሰራት ያለበት ብዬ ስለማስብ እኔ እንደዚህ አይነት እርዳታ ውስጥ አልገባም ብዬ ዘግቻለሁ። አልቀበልም ምንም ደብዳቤ። እስካሁን 27 28 ደብዳቤ መጥቶልኛል። ገና ለገና መምህር ተስፋዬ እርዳታ አድርጎ ሴሚስ ሚካኤልን በ18 ሚሊዮን ብር ፊኒሽንግ አሰራ፣ አስጨረሰ፣ አስመረቀ ስለተባለ ብቻ የማያውቁኝ አባቶች አይተውኝ የማያውቁ አባቶች ሁሉ ደብዳቤ ይዘው መጥተው እንደ ልጄ እባክህ በፍጹም አላደርገውም ያልኩት ልጄ ለቤተ ክርስቲያን እኮ ነው። አዎ ግን አላደርገውም። ለምን? ለቤተ ክርስቲያን እንዳልሆነ ስለማውቀው። ቢሆንም እንኳን ለቤተ ክርስቲያን ግን እነዚህ አረብ ሀገር ያሉት፣ ውጭ ሀገር ያሉት፣ ኢትዮጵያ ውስጥ የትም ሀገር ያሉት እህትና ወንድሞቻችን በጣም ብዙ ተሰቃዩ። ገንዘባቸውን ይዘው መምጣት እስኪያቀታቸው ድረስ ያሳዝናል በጣም እና በፈቃደኝነት ላይ የተመሰረተ ማለት በአስራት በኩራት ጉዳይ ላይ ብቻ። እሱም ደግሞ አስራት በኩራት ለግለሰብ አትስጡ፣ ለማንም አይሰጥም። እርዱ ብዬ አካውንት ስለቅ ብቻ አስራት በኩራታችሁን ትሰጣላችሁ። ከአስራት በኩራት ውጪ እኔ አለኝ ገንዘብ መባ ብሰጥም ችግር የለውም። መባ ማለት ስጦታ ማለት ነው። ብሰጥ ችግር የለውም የሚል ሰው መስጠት ይችላል። እና ለዛ ነው እርዳታ በጣም የምፈራው። እንደዚህ አድርጉ ማለት የምፈራው። እስኪ ከእናንተ ምናልባት ተሳስቼ ከሆነ ጻፉልኝ። ለምን ምን ችግር አለ ብንረዳ ብትሉ ሰዎች ካላችሁ መርዳት ትችላላችሁ። ግን ሰው እየተበላ ነው። ቲክቶከሮቹ እያጭበረበሩ ነው። እንዴት አድርገው ህዝቡን ገንዘብ እየበሉት እንደሆነ እያየው ነው። ደብረ ዘይት ያላችሁ ማህበር የምትመዘገቡ ማህበር ተመዝጋቢዎች ስልክ ቁጥር እንዲያውም ለቀቄ ነበር እኮ አይደል? አይ ደብረ ዘይት ናዝሬት ሳይሆን ደብረ ዘይት እንትና ቲጂ አይደለ? እዚህ ጋር አለ እኮ ደብረ ዘይት። ይኸው እችትና ደብረ ዘይት ጫፍ ላድርግ። ደብረ ዘይት ያላችሁ ሰዎች እሷ ጋር መደወል ትችላላችሁ። ማህበርተኞች ማለት ነው፣ የደብረ ዘይት ማህበርተኞች እዚህ ጋር መደወል ትችላላችሁ። ከዛ ደግሞ ሌሎች በተለይ ወደ ተሙ አለ፣ ተሙ ናዝሬት የስላሴ ማህበርተኞች፣ ሶሊያና አለች። ሶሊያና ደግሞ አጣዬ መሰለኝ አይደል? አጣዬ ቆይ እስኪ ወደዚህ ላድርገው፣ ትንሽ አልተመቸኝም መሰለኝ። እኔ ዞር ልበል።